በጥናቴ ውስጥ ምን አገኙ 245 የቅድስት ድንግል ማርያም ስዕላት አገኙ 245 እንግዲህ አምልኮት ለእግዚአብሔር ብቻ ነው የሚገባው ለቅዱሳት ስዕላት ግን ክብር ነው የሚገባው ዘይት የተቀደሰ ዘይት ስለሚያፈሱ ስዕላት 4 ስዕላት አሉ ጥንት ኢትዮጵያዊ ሊቅ በዛሬ 500 ዓመት ምን አለ በኢትዮጵያ በአንጾኪያ በሮም በግብጽ ላሉ ስዕላቶች ሰላምታ ይገባል ይላልና በመላው ዓለም ያሉ የተቀደሱ ታሪኮ ስዕላቶች ሁሉ ኃይል አድርገዋል በረከት አስተላልፈዋል በአሰቃቂ መልኩ በ1997 ላይ ተገሎ ተገኘ የስዕሏ ጠባቂ ከዛ በኋላ ስዕሏ አልተገኘ በጣም ነው የሚገርም ብዙ ተአምር ተደርጓል በተለይ ስፍር ቁጥር የሌለው እንደው በሳይንስም በሳይንቲስቶችም ተጠንታለች ምናልባት ዘይቱን እንጨቱ ፍሬም ውስጥ ከተውት ይሆን የሚል ማለት ነው ብዙ ጊዜ ለምንድነው ከውጭ ሀገራት የሚመጡ ስዕሎች ቀላ ያሉ ወይ የአውሮፓ አይነት ምስል እና በጣም የገረመኝ አንዱ ደግሞ ይሄ ነው ካይሮ ለሰርጀሪ ለቀዶ ጥገና ልትሄድ ቀን ተወሰነ በኋላ ንስሐ አባቷ ቤት አደረች ንስሐ አባቷ ሚስትን በክብር ተቀበለቻትና ገና ስትገባ ነው ልዩ መዓዛን የሸተታት እና መዓዛው ከየት እንደመጣ አላወቀች በነጋታው ለመሄድ በዋዜማው ሌሊት ተኝታ ሳለች ቅድስት ድንግል ማርያም ኤልሳቤጥን አስከተላ የተለያዩ ቅዱሳን እና አባብሾን ጨምራ አስከተላ መጣ በሽታዋን አውጥታላት በፋሻ ጠቅልላት ነው ሄደችው ፋሻው እስካሁን አለ ብዙ ኦቲስቲክ ህፃናት መናገር የማይችሉ ነው በ6 ቀን አንደበታቸው ሲናገር አይቻለሁ የተቀደሰ ዘይቷ ስዕላቶች ላይ ሰዎች ይሄኛው ስዕል ትክክል ነው ይሄኛው ስዕል ትክክል አይደለም በእርግጠኝነት ዶክተር አንተም ሰምተ ይሆናል ብዬ አስባለሁ በጣም አስደናቂ ታሪኮች ነው የምነግርሽ ከዚህ በኋላ ዝግጁ ነሽ በጣም በአብነት ትምህርት ቤት የቤተ ክርስቲያን ጥንታዊ ትምህርቶችን ከሊቃውንት በመማር እስከ ትርጓሜ መጽሐፍት መምህርነት የደረሱ በነገረ መለኮት ትምህርት ከመጀመሪያ ባችለር ዲግሪ እስከ ፖስት ግራጁዌት ድረስ ያጠናቀቁ በአዲስ አበባ ዩኒቨርሲቲ በፊሎሎጂ ማስተርስ እና ፒኤችዲ ዶክትሬት የጨረሱ ፊዚክስና አስትሮኖሚ ካናዳ ከሚገኝ ዩኒቨርሲቲ ያጠናቀቁ የኢትዮ አንድሮሜዳ ኮንሰልታንሲና ትሬኒንግ ሴንተር መስራችና ኮከብና ኤክሶፕላኔት በመሰየም ተሳታፊ በአንድሮሜዳ የቴሌቪዥን ፕሮግራም ለ6 ዓመታት አዘጋጅ ለ400 ተማሪዎች የቀመረ ፊደለ ግዕዝ መምህር በመላው ዓለማት ላሉ 30 መጽሐፍትን ለንባብ ያበቁ የዛሬ እንግዳችን ናቸው መጋቢ ሐዲስ ዶክተር ሮዳስ ታደሰ ነኝ ከትዕግስት ዋልተ ንጉስ ጋራ በ30ኛው መጽሐፌ መልክዓ ስዕል ንባቡና ትርጓሜው ላይ ድንቅ ቆይታ አድርገናል በተለይ መጽሐፍቴ ላይ የጠቀስኳቸው አስገራሚ ታሪኮች በዚህ ፖድካስት ላይ እናወጋለን እንወያያለን ቻናሏን ሰብስክራይብ በማድረግ እንድትከታተሏት ግብዣዬ ነው መጋቢ ሐዲስ ዶክተር ሮዳስ እንኳን ደህና መጣ እንኳን ሰላም ቆይሽኝ ትዕግስት በጣም አመሰግናለሁኝ እንግዳዬ ስለሆንክ እንግዲህ ውይይታችን ላይ አንተ እያልኩኝ ነው የምጠቅሰው ተመልካቾቼም እንዲረዱኝ ምክንያቱም መጋቢ ጋር ወይንም ከዶክተር ሮዳስ ጋርም ስናወራ አንተ ቢባል ፈቅዳለሁ ስለተባልኩኝ ፈቃደኝነት ስላገኘሁኝ አንተ እያልኩኝ እቀጥላለሁ ማለት ነው ወደ ሚያዝያ 18 የመጽሐፍ ምርቃት ስለ ዛሬ በእጄ ገብቷል አንተ ለነገሩ 1-3 ቀን ሆነኝ እጄ ውስጥ ከገባ መልክዓ ስዕል ንባቡና ትርጓሜው እንኳን ደስ አለ እንኳን አብሮ ደስ አለ በጣም አመሰግናለሁ ስለ መልካም ምኞትሽ እኔም በጣም አድርጌ ነው ማመሰግነው መገኘት አልቻልኩም አልነበርኩም ሀገር ውስጥ ግን በጣም ድምቅ ያለ የመጽሐፍ ምርቃት እንደነበረ ግን ከወዳጆቼ ሰምቻለሁና ምን ይመስል ነበር ምርቃቱ እንዴት ነበር ዶክተር ሮዳስ ለኔ 30ኛ መጽሐፌ ነው መጽሐፍ ማለት እንደ ልጅ ነው የሚታየው ለምሳሌ በኢትዮጵያ የጥበብ ትምህርት ልብ ቃልን ይወልዳል ልብ እስትንፋስን ያወጣል ይባላል ከመልደተ ቃል ወጻተ እስትንፋስም ልብ ለምሳሌ ከልብ ቃል ተወለደ እስትንፋስ ወጣ ስርጸት ይባላል ለእስትንፋስ ለቃል ግን መወለድ ይባላል ለምሳሌ አንድ ደራሲ በልብ ውስጥ ያለ ነገር ያከማቸው ዕውቀት አለ ያን ወረቀት አምጥቶ ስክሪፕቶን አምጥቶ ወይም ብሩን አምጥቶ ይጽፋል ጽፎ በልብ ውስጥ ያለውን የማይታየውን ስውሩን አግዝፎ በቀለም ይገልጸዋል ማለት ነው ልብሽ ውስጥ ያለ የሚያነበው የለም የሚያየው የለም ወረቀት አምጥተሽ ግን የሆነ ነገር አምጥተሽ ግን ስትጽፊው በቃል ደረጃ ገዝፎ ታየ ስለዚህ ልብሽ
በቃል ደረጃ ገዝፎ ሲወጣ ምን ተባለ? ልብ ወለድ ተባለ ማለት ነው። ልብ ወለድ ማለት ከልብ የሚወለድ ቃል ለማለት ነው እና መጽሐፍ ልጅ የሚባለው ለዛ ነው። እና ለኔ 30ኛ ስራዬ ነው መልክዓ ስዕል ንባቡና ትርጓሜው። ጥሩም ጥናታዊ ነገር ነው። በኋላ ምናልባት በዝርዝር ልናየው እንችላለን። ወደ አቢሲኒያ ነበር የተመረቀው። በጣም በርካታ እንግዶች ነበሩ፣ አክባሪዎች ነበሩ፣ ታዋቂ አዋቂ ሰዎች ነበሩበት። ብዙ አይነት ሰው ነበር የተገኘበት። በጣም ደማቅ መርሃ ግብር ነበረ። 2 ፕሮፌሰሮች የመጽሐፉን ዳሰሳ አደረጉ። ፕሮፌሰር ቆሞስ አባ ኃይለ ገብርኤል መጽሐፌን ዳሰሳ አድርገዋል። ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤልም እንደዚሁ ዳሰሳ አድርጓል። ከተናጋሪዎች መካከል ደግሞ መጋቢ ሐዲስ እሸቱ አለማየሁና ዶክተር ወዳጄነ የሚያስገርም ንግግር ነበር የተናገሩት። መጨረሻ እኔ የመጽሐፉን ነገር ዳሰሳ ካደረኩ በኋላ በክብር እንግዶቼ ያው መጽሐፉ በጣም በደመቀ መልኩ 30ኛ መጽሐፌን አስመርቄ ወደ 31ኛው ምዕራፍ እንግዲህ ጀምሬያለሁ ማለት ነው። እንኳን ደስ አለ። በጣም ትልቅ ነገር ነው። 30 መጽሐፍ ላይ መድረስ ቀላል አይደለም። መጽሐፍና እንኳን ደስ አለ ማለት እፈልጋለሁ። ይሄኛው አዲሱ መጽሐፍ ደስ ይላል። ሽፋኑ፣ ምስሉ፣ ከላይ ያለው ከቨር ፔጁ በጣም ነው የወደድኩት። መልክዓ ስዕል ንባቡና ትርጓሜ ምንድን ነው ያካተተው ውስጡ? መልክዓ ስዕል ንባቡና ትርጓሜው ምንድን ነው? ይሄ ድርሰት ኢትዮጵያ ላይ ከተደረሰ ወደ 500 ዓመት አልፎታል። እንግዲህ 500 ዓመት ሙሉ ለቅዱሳት ስዕላት የሚሰጥ የምስጋና መጽሐፍ ነው። 24 አንቀጾች አሉት እና ያንን ነው ከግዕዝ ወደ አማርኛ ተርጉሜ እንደገና ማብራሪያ ወይም ኮሜንተሪ ወይም ትንታኔ ሀተታ የሰጠውበት ማለት ነው እና ሙሉ የቀለም ህትመት ነው። እንደምታውቂው እንዳየሹ በጣም ያማረ ነው። 100 ጥንታውያት ስዕላት ተካተውበታል። ስለዚህ 100 ቅዱሳት ስዕላትና የነዚህን ሁሉ ቅዱሳት ስዕላት ታሪክ የያዘ መጽሐፍ ነው ማለት ነው። እንግዲህ መጽሐፉ የመጀመሪያው ምዕራፍ አብዛኛውን ጊዜ ቅዱሳት ስዕላት ምንድን ናቸው የሚለውን አጠቃላይ ስዕላት ማለት ምን ማለት ነው፣ ቅዱሳት ስዕላትስ ምንድን ናቸው፣ ሁለተኛ ደግሞ በብሉይ ኪዳንና በሐዲስ ኪዳን መጻሕፍት ላይ ቅዱሳት ስዕላት እንዴት ተገለጹ። ለምሳሌ በብሉይ ኪዳን እግዚአብሔር ለሙሴ የኪሩቤልን ስዕል ሳል ሲለው እናያለን። 2ቱን ኪሩቤል ይቀርጻል ሙሴ በታቦቱ ዙሪያና እግዚአብሔር ደግሞ በሁለቱ ኪሩቤል መካከል አነጋግርሃለሁ ይለዋል። ከዛ በኋላ የእግዚአብሔርን ቃል በሁለቱ ኪሩቤል መካከል ይሰማ ነበር ይላል። ያን ሁሉ እንዴት ይከናወን እንደነበረ ሰፋ ተደርጎ የተዳሰሰበት ነው። ለምሳሌ ከኔ በቀር ሌሎች አማልክት አይኖሩ ይላል። እንደዚሁ ያለ እግዚአብሔር ደግሞ ስዕለ ኪሩቤልን ደግሞ የመላእክትን ስዕል እንዲቀርጽ ለሙሴ ያዘዋል። ሙሴም ያንን እንዴት ይፈጽም እንደነበረ በኋላ ደግሞ ሰሎሞን ቤተ መቅደስን በሰራ ጊዜ እንዴት አድርጎ በኪሩቤል ስዕል፣ በዘንባባ ስዕል፣ በአበባ ስዕል ቤተ መቅደሱን እንዴት አድርጎ እንዳስጌጠው የሙሴን የተከተለ ሙሴ በታቦቱ ዙሪያ ብቻ ሳይሆን በቤተ መቅደሱ በር ብቻ ሳይሆን በ10 የቤተ መቅደስ መጋረጃዎች በሙሉ የኪሩቤልን ስዕል አስሎ እንደነበር መጽሐፍ ቅዱስ ይናገራልና እግዚአብሔር ደግሞ ሰሎሞን ያንን ያስቀጠለውን ሰሎሞን በጣም በስራው ተደስቶ ዓይኔና ልቤ ዘወትር በዚያ ይኖራሉ እንዴት እንዳለው በመጽሐፍ ቅዱስ ላይ የተገለጡትን እውነታዎችን ነው በዝርዝር የሚይዘው። ከዛ በኋላ ለሕዝቅኤል ደግሞ ለነብዩ ሕዝቅኤል የኢየሩሳሌምን ስዕል ሳልባት ይለዋል። የከተማዋን ስዕል ሳል ብሎ ቅድስት ኢየሩሳሌም እንድትሳል ያዘዋልና ይሄ እንዴት ወደ አዲስ ኪዳን ዘመን እንዴት እንደተሸጋገረ በስፋት በመጽሐፍ ቅዱሳዊ ማስረጃ የተተነተነ ሲሆን ቀጥሎ ደግሞ ቅዱሳት ስዕላትን አስመልክቶ የተደረገ የቤተክርስቲያን ጉባኤ አለ። ያ ጉባኤ ምን እንዳሰሰ ክርክሮች ነበሩ። ቅዱሳት ስዕላትን አስመልክተውና ምን ይመስል እንደነበረ ታሪካዊ ዳሰሳውን ተዳስሷል። ታሪክን ካነሳን ግን በጥንት ካታኮምብ ይባላል። በተለይ መጀመሪያው ክፍለ ዘመን ሁለተኛው ክፍለ ዘመን ላይ የነበሩ ክርስቲያኖች ሮም በሚገኘው ዋሻ ውስጥ ሆነው ብዙ ጥንታውያት ስዕላትን ስለዋል እና እነዛ ስዕላት ሁሉ እንዴት ፓተርኑን ይዞ አሁን እስካለንበት ደረጃ እንደደረሰ ምዕራፍ 1 በሙሉ ከነሙሉ የመጽሐፍ ቅዱስ ማጣቀሻዎች ጋር በዝርዝር የዳሰስኩበት ነው። ምዕራፍ 2 ግን ሙሉ በሙሉ ድርሰቱን ያየሁበት ነው እና እዛ ውስጥ በጣም ሰፊ ነገሮች አሉ። ለምሳሌ ደራሲው ከሰማዕታት የቅዱስ ጊዮርጊስን ስዕል አንስቷል። ያንን ዳስሻለሁ። ከመላእክት ደግሞ የቅዱስ ሚካኤልን፣ የቅዱስ ገብርኤልን፣ የቅዱስ ሩፋኤልን ስዕላት አንስቷል።
ሙሉ በሙሉ አንስቻቸዋለሁ። ከዛ በተረፈ ግን ያነሳው የጌታችንን ስዕልና የቅድስት ድንግል ማርያምን ስዕል ነው እና በጣም የሚገርመው ያነሳቸውን ስዕላት መነሻ በማድረግ ብዙ ነገር እንድጽፍ አድርጎኛል። እዚህ መጽሐፌ ላይ ለምሳሌ ንሳለማ ንዑ ለስዕለ ማርያም ቦርክት ወለስዕለ ወልዳ ጸባኦት ይላል። የተባረከች የቅድስት ድንግል ማርያምንና የጸባኦት የልጇን ስዕል እንሳለም ዘንድ ነው ይላል እና ስዕለ ጸባኦት የሚለው ፓንቶክራቶር የሚባል የጌታ ስዕል አለ። በጣም የሚገርም ስዕል ነው። ሲና ሙሴ ጽላት የተቀበለበት ስር ካትሪና ገዳም አለ፣ እዛ የሚገኝ ነው ፓንቶክራቶር እና በኢትዮጵያ ስዕለ ጸባኦት እንዴት እንዲተረጎም እንደነበረ በጣም ሰፊ የሆነ ታሪክ እዛ ላይ አንስቻለሁ። ሌላው የጌታን ስዕል አስመልክቶ አስገራሚ ነገሮች ተናግሯል። ዮሐንስ ስለሳለው የጌታ የስቅለት ስዕል አንስቷል ጢባሪዎስ ቄሳር እና ዮሐንስ ሮም ላይ እንዴት አድርጎ የጌታን የመጀመሪያ የስቅለቱን ስዕል እንደሳለው ከዛ ስዕሉን እንዴት እንደሳመው ከስዕሉ ምን አይነት መልእክት እንደተላለፈ ያ ሁሉ ደራሲው ስላነሳው የክርስቶስን ስዕል አስመልክቼ ያንን የዳሰስኩበት ነው። ሌላው ዘኢተገብሩ በእደሰብ በሰው እጅ ያልተሰሩ የሚባሉ ስዕላት አሉ። ማለትም ሰዓሊ ሲስል ብሩሽ አለው፣ ሰሌዳ አለው፣ ቀለም አለው። ቀለም ሳይኖር ብሩሽ ሳይኖር ሰዓሊ ሳይኖር የተሳሉ ስዕላት ሜድ ዊዛውት ሃንድስ የሚባሉ አሉ በአይኮኖግራፊ ትምህርት። እነዚህ ማለት በግብር አምላካዊ በአምላካዊ ምስጢር ተስለው የተገኙ የጌታችን ስዕላት ናቸው። እነዚህ 3 ስዕላቶች ናቸው። በደንብ እነዚህ በመላው ዓለም የሚታወቁ ናቸው። ባይዘው እኛ ከጥናቱም ከሪሰርቹም ብዙ ንባቡም ላይ ስለሌለ እንጂ እነዚህን ሁሉ ዳስሻቸዋለሁ። የመጀመሪያው የአብጋር ስዕል የሚባለው ነው። ቅዱስ ፊት የሚባለው የጌታ ነው። ይሄ ከስቅለቱ በፊት ከሶሪያ መልእክተኞች የመጡ ነበሩ። አብጋር 5ኛ ጥቁሩ አብጋር ይባላል። ወይም በእኛ አብቃሪዮስ ወይም አቃሪዮስ ብሎ ያነሰዋል። ይሄ ደራሲ የኢትዮጵያው ደራሲና ሶሪያ ሄዶ እንዲፈውሳቸው ብዙ ተአምር እንዲሰራ ሲለምነው ነገር ግን ጌታ አላደረገም። ማንዲሊዮን ይባላል በእነሱ ቋንቋ፣ በእኛ መንዲል ይባላል። ፊቱን አንስቶ ጠርጎ በሰጣቸው ጊዜ ያ ፊቱ እዛ ስዕል ላይ ታትሟል እና ዛሬ የአርመን የ100,000 ድርሃማቸው ላይ ይሄ ስዕል ነው። የአብጋር ፎቶ ነው ያለው። ታሪክ ነው ትልቅና ሶሪያ ሄዶ በዛ ስዕል ብዙ ተአምራት ተደርጓል። በኋላ እንግዲህ ወደ ቁስጥንጥንያ ነው ሄደው ሮም ደረሰ። ከዛ ቱርክ ሶሪያ ደረሰ። ከዛ ታርኪ ደግሞ በቱርኮች ሲሉ ደግሞ እንደገና ወደ ኮንስታንቲኖፕል ቁስጥንጥንያ እንዴት እንደደረሰ ሰፊ የሱ ታሪካዊ ዓለም አቀፍ የሆነ ታሪክ ነው። ኢቭን የመጀመሪያው ቤተክርስቲያን ታሪክ ጸሐፊ አውሳቢዮስ አብጋርና ጌታችን ስለተላላኩት መልእክት ደብዳቤውን ጽፏል። ነመቼም ኢትዮጵያ ብዙ ምስጢር ያለባት ሀገር በመሆኗ ጌታችንና አብጋር የተላላኩት መልእክት በግዕዝ ዶክመንቱ አለ፣ ሰነዱ አለ፣ ደብዳቤው ማለት ነው። በጣም የሚገርም ነው። ለዚህ ነው አሁን እነ ሚል ጊብሰን የመሳሰሉ አሁን ዩቲዩቦችን ስትመለከች ዘኢትዮፒክ ባይብል ዘኢትዮፒያን ባይብል ምስጢር አወጣ ምን እያሉ ብዙ ነገሮች የሚሰሩ እንደሆነ ታውቂያለሽ። እሱ አንዱ ነው። ሌላ የጌታ ስዕል ያነሳው ይሄ ራሱን ችሎ የሚተረክ ስለሆነ ነው። ያው እኔ ሃይላይቱን ለማንሳት ነው። ጥሩ ነው ግን ደስ ይላል ብታስተምረን። እኛም አሁን እኔ ስትናገር እውነት ለመናገር እኛም ብዙም አላቀው ነገር አለ ማለት ነው እያልኩኝ ነው እየሰማ ያለሁት እና በተመሳሳይ ሁኔታ ተመልካቾቼም እንደዛ አይነት ስሜት ላይ ሊሆኑ ስለሚችሉ ያ ለምንድን ነው ይሄንን ጫፍጫፉን ማነሳው? ብዙ ነገር አናቅም። እያንዳንዱ ርዕስ ሆኖ የሚነሳ ስለሆነ ነው። ሰፊ ነው። ለምሳሌ ጌታ ፓንቶክራቶር ብለን ርዕስ ብንይዝ አንድ ቀን አንድ ሙሉ ልንፈጅ እንችላለን። የአብጋር ስዕል ታሪካዊ እስከ ኮንስታንቲኖፕል እንዴት እንደሄደ አሁን የት እንዳለ ብናነሳ ራሱን ችሎ አንድ ሰፊ ታሪክ ነው። ስለዚህ እኔ አሁን መጽሐፉ ምን ይዟል የሚለውን ብለን አንድ ሐሳብ ላይ ብንወያይ ጥሩ ስለመሰለኝ ነው። ሌላው 6ኛው ፍኖተ መስቀል ላይ የቬሮኒካ ቤተ ጸሎት አለ። ኢየሩሳሌም ስትሄጂ ጌታችን እስከ ቀራኒዮ ድረስ የወጣባቸው 14 ደረጃ ምዕራፎች አሉ። ያ እነዛ የመጀመሪያው ጲላጦስ አደባባይ ነው። ሄድሽ ከሆነ አላቀም ኢየሩሳሌም። ያ ሁለተኛው መስቀል የተሸከመበት ነው። 3ኛው መስቀሉን ተሸክሞ የወደቀበት ነው። 4ኛ ከቅድስት ድንግል ማርያም ጋር የተያዩበት ነው፣ እናትና ልጅ። እሱም በጣም አሳዛኝ ቦታ ነው። 5ኛው ምዕራፍ እንደገና ወድቆ ስምዖን ቀሬናዊ መጥቶ እንዲይዘው ያደረጉበት ነው። ልክ 6ኛው ምዕራፍ ግን ኢየሩሳሌም ያው እንዳየሽው ቬሮኒካ መታ ሻሿን ሰጣው አዝና ምንም ሳትፈራ ፊቱን ጠርጎ ሲሰጣት የሱ ፊት ሻሿ ላይ ታትሟል።
ያ ራሱ ሜድ ዊዛውት ሃንድስ ይባላልና ዛሬ ቬሮኒካ ኢየሩሳሌም ስትሄጂ ቤተ ጸሎቷን ሁላችንም ጎብኝተን እስከ ቀራንዮ እስከ 14ኛው ምዕራፍ እስከ ጌቴሴማኒ ምንሄድበታል። እሱ ያው ሰፊ ታሪክ ነው። እሱ አንደኛው ነው። እሱ ለጢባሪዎስ ቄሳር ሰጥተዋለች። ሌላው እንደውም አንድ ፖድካስት ላይ በስፋት በዚህ ዙሪያ አንስቻለሁ ይመስለኛል። ስዕለ መግነዝ የሚባለው ሽራውድ ኦፍ ቱሪን። ሽራውድ ኦፍ ቱሪን ማለት ጌታ የተገነዘበት መግነዝ ነው። ጌታ የተገነዘበት መግነዝ አሁን ቱሪን ሮም የሚገኛል እና በምድር ላይ እንደሱ የተጠና ነገር የለም። 1500 ሳይንቲስቶች አጥንተውታል። በጣም ሰፊ ታሪክ ያለው ነው። በደሙ ነው ራሱ። የችንካሩ ምልክት አለው፣ የሾህ አክሊል ምልክት አለው፣ የጎኑ ጋቱ ምልክት አለው። ያ በጣም እንደዚህ የተጠና ሳይንሳዊ እንኳን እንደዚህ ያልተጠናም ነው የሚባለው። በጣም ብዙ ሳይንቲስቶች ተሳትፈውበታል። ኢቭን ደሙ በደሙ ነው፣ የደሙ ነጠብጣብ ነው ያለው እዛ ላይ እና ፊቱ ይታያል እና ሲነበብ የሹዋ ይላል። የሹዋ ማለት በዕብራይስጥ ቋንቋ ኢየሱስ ማለት ነው። ኢየሱስ የግሪክ ቃል ነው። በዕብራይስጥ ግን ቅዱስ ገብርኤል ለቅድስት ድንግል ማርያም የነገራት የሹዋ ትይዋለሽ ነው የሚለው። ጽራውያን ይሄኛው ሰ የላቸውም፣ ስለዚህ ሲግማ አደረጉ። እንደገና ደግሞ አይን የላቸውም፣ ስለዚህ ወንድ ከሆነ እንደገና ሰ ያደርጋሉ እና ኢየሱስ ያሻ ማለት መድኃኒት ማለት ነው በዕብራይስጥ። ያሻ ያሁሻ ይባላል። ያሁዋ ማለት ያህዌ ማለት ነው። መጨረሻው ያሻ ማለት መድኃኒት እና ኢየሱስ ማለት ያህዌ ያድናል ማለት ነው። ራሱ ያህዌ እግዚአብሔር ነው ኢየሱስ እና ይሄ ሁሉ ኢቭን በሽራውድ ኦፍ ቱሪን ላይ ብዙ ጥናታዊ ነገሮች አርቲክሎች ቀርበዋል። እኔ የሚያስደስተኝ የራሴን ኮንትሪቢዩሽን አድርጌያለሁ በዚህ ጌታ መግነዝ ላይ 37 አልፋ 73 መጽሐፌ ላይ እኔ ራሴ ታየኝ ምልክት በደሙ የተሰራ አንድ ቀን ነው። ይሄ መጽሐፍ እየጻፉ የቀመር መጽሐፍ ነው፣ ትልቅ መጽሐፍ ነው። መኝታ ቤት ሆኜ ይሄ ስዕል አለ በስጦታ ተሰጥቶኝ ነበርና በጣም ኮንተምፕሌት እያደረኩ መለከተው ነበረ። አሁንም ሁሌ ማልለየው በጣም መወደው ስዕል ነው ይሄና መጨረሻ ላይ ፊቱ ላይ እያንዳንዱን የሹዋ የተጻፈው ይሄ ስለማቀው ጥናቱንም ስላነበብኩት ነው። ግን እኔ በተለየ መልኩ ደግሞ ሌላ ምልክት አየሁ። ያንን ከነሙሉ ቀመሩ ጽፌያለሁ። ይሄ ለኔ ታሪክ ነው፣ ሁሌም ደሰትበት ሆኖ እንትን ይላል እና ሽራውድ ኦፍ ቱሪን ተዳሷል። ሌላው ብዙ የጌታን ስዕል አስመልክቶ እነዚህ ነገሮች በጣም ወሳኝ ነገሮች ናቸው እዚህ መጽሐፍ ላይ የተዳሰሱት። እንግዲህ አንባቢዎች አየሽ ሁሉንም ነገር ያውቁታል ማለት ነው። ስለዚህ ስዕለ መግነዙ አለ፣ ፓንቶክራቶር አለ፣ ስዕለ ጸባኦት አለ፣ ዮሐንስ የሳለው አለ እና የጌታ ስዕላት በዚህ መልኩ አካትቼ ሰርቻለሁ ከነሙሉ ታሪኩና ከቀለማት ስዕላቸው ጋር አስተካክዬ። ሌላው በስፋት የተዳሰሰው የቅድስት ድንግል ማርያም ስዕል ነው። በጣም የሚገርምሽ አንድ ጥናት የሚያደርግ ሰው ጥናት ሲያደርግ ጥቅሙ ለራሱም ጭምር ነው፣ ለሌላ ብቻ ማስተማር አይደለም። እኔ ይሄን መጽሐፍ ስጽፍ በጣም ብዙ መጽሐፍት ማንበብ ግዴታ ይጠበቅብኛል እንጂ ተነስቼ ልጽፍ አልችልም። ሪሰርች ሳደርግ እንግዲህ የቅድስት ድንግል ማርያም ስዕል መጀመሪያ የሳለው ሉቃስ ነው። ሉቃስ ወደ 5 ስዕላት ስሏል። እነዚህ ስዕላትን በስፋት እዚህ ላይ በማውጫው ላይ ያስቀመጥኳቸው አሉ። እነዛን ዛሬ አላነሳቸው፣ ምክንያቱም ሰፊ ራሱን ችለው የሚነሱ ናቸው። መራሒተ ፍኖት የምትባል አለች፣ መንገድ የምታመላክት ጣቷ እንደዚህ አድርጋ ወደ ጌታ የምታሳይ። ጥቁሯ እመቤት የምትባል አለች፣ እቺ ናት፣ የፖላንድ ጠባቂ ይሏታል። እቺ ጥቁሯ እመቤት ብላክ ማዶና ይሏታል። ዛሬ በጣም ልደታ ጋር ያለችው ምስልናት በተለምዶ ጥቁሯ ማርያም። ሙሉ ታሪኳ ግን ሉቃስ በመጀመሪያ በሰሌዳ ላይ ነው የሳላት፣ ናዝሬት ሄዳ ማለት ነው። እና የልጄ ጸጋና የኔ በረከት በዚህ ስዕሌ ላይ ሁሌም ይኖር ብላ ሉቃስን ባርከዋለች። እና አሁን ፖላንድ በአገር አቀፍ ደረጃ ነው የሚያከብሯት። በጣም ብዙ ታሪክ አላት። እሱ ተዳሷል። የሌላ የሱሜላ አምላክ እናት የምትባል ሉቃስ የሳላቸው ስዕሎች አሉ። መሐሪት የኪኮስ እናት የምትባል የእመቤታችን ስዕል አለ። ሌላው የቲክፊን አምላክ እናትና የኢየሩሳሌም እመቤት ቅድስት እመቤት የሚሏት አለች። ይሄ ሉቃስ የሳላቸው ስዕላት ናቸው። ምንድነው ከዛ በኋላ
ምን አይነት ስዕላት ተሳሉ የሚለውን ነገር ስዳስስ እዚህ መጽሐፍ ላይ ምን የሚል አገኘው? በኢትዮጵያ፣ በሮም፣ በአንጾኪያ፣ በግብጽ ላሉ ስዕላቶችሽ ሰላምታ ይገባል ብሎ ኢትዮጵያዊ ሊቅ ጽፏል። በመላው ዓለም ያሉ እና በዚህ ጥናቴ በጣም አስገራሚ ነገር አገኘው። እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ ቅድስት ድንግል ማርያም ስዕል የሚከበረው መስከረም 10 ነው። ጼዴንያ ይባላል። ትልቅ ክብረ በዓል ነው እና በጥናቴ ውስጥ ምን አገኘው? 245 የቅድስት ድንግል ማርያም ስዕላት አገኘው ማለት ነው። 245 እኔ ራሴ በጣም ነው የተገረምኩት። እኔ ራሴ ያው ከዚህ ህይወት ውስጥ እንደኖረ ሰው ብዙ አውቃለሁ ማለት ከሌሎቹም መቼም በተሻለ መልኩ በዚህ ውስጥ ኖሬበታለሁ። አሁን ግን ሳይ በዓል የሚከበረው ታሪክ ያላቸው 245 የተቀደሱ ስዕላት አሏት እና እነዛን በሰንጠረዥ አስቀመጥኳቸው እና ወደፊት 245ቱንም ከነሙሉ ታሪካቸው በክፍል 2 አስቀምጣለሁ የሚል እምነት አለኝ። ስላቸውንም ዶክተር አገኘሃቸው በሙሉ 245? በዚህ መጽሐፍ ግን ያካተትኳቸው ከነሙሉ ስዕላቶቿ በአንደኛው ክፍለ ዘመን በተለየ የተሳሉ ማለት የጥንት ክርስቲያኖች ዋሻ ውስጥ ሆነው ተደብቀው ሮማውያን ሲገሏቸው ይስሏቸው ከነበሩት ጀምሮ የተዳሰሱ ለምሳሌ ታሪኩን አንተርክም ጊዜ የለንም። የልደዋ የአምላክ እናት ስዕል የሚባል ሉድ ላይ ፓለስታይን የተሳለ ስዕል ተዳስሷል። የምሰሷ እመቤታችን our lady of the pillars የሚሏት ከያዕቆብ ጋር ስፔን የተሳለች አለች። የዱራ ኢራፖስ ስዕለ ማርያም ሶሪያ አካባቢ በ3ኛው ክፍለ ዘመን የተሳለች ስዕል ተካታለች። የጵርስቅላ ዋሻ ፕርስክላ ማለት ሮም ሄደሻል አይደል? ሮም ካታኮምቦች አላየሽም? ይሄ የምድር ዋሻዎች በጣም ብዙ ሺህ አጽሞች ያሉባቸው በጣም ማልታ እና አንዱ በጣም ታዋቂ ፕርስክላ ነው። በ150 ዓመተ ምህረት ላይ የተሳለች ስዕለ ማርያም አለች ጌታን አቅፋ በጭኗ ላይ በ150 ዓመተ ምህረት በጣም ሩቅ ነው። የቆየ ነው በጣም 150 ማለት ኦልሞስት ያው ከጌታ እርገት ከጥቂት ጊዜ በኋላ ማለት ነው። ስዕላቶቹ ግን በደንብ ተጠብቀዋል። እዛ እነሱ ተካተዋል። የሮም ሕዝብ ጠባቂ የምትባል ስዕል አለች። የዙፋኗ ድንግል በተለይ ኢትዮጵያውያን በጣም ያውቋታል። በዙፋን ላይ ተቀምጣ የምትሳላለች። ጠበቃዋ ድንግል፣ የጸጳጦሷ ማርያም ማለት ቁጥቋጦ ውስጥ ሙሴ እንዳያት ሆና የተሳለች አለች። የሃጊያ ሶፊያ ማርያም ሃጊያ ሶፊያ ተርኪ የምትገኝ ናት። ያው ብዙ ጊዜ እሷን ስዕል ለማጥፋት ሙከራ ተደርጓል። ብዙ ርዕደ ምድሮችን አሸናፊት ናት። መዋዕት የምትባል ስዕል የእሷ ታሪክ አለ። ትዕምርተ ድንግል የምትባል ስዕል ተካቷል። እሷ ደግሞ ጌታ ማህፀኗ ላይ ያለ በወርቀ ዘቦ ልብስ አጊጣ ኢሳያስ እንደተናገረላት ሆና የተሳለች ናት። ሌላ ወሃቢተ ሐሊብ ወተት ሰጪ እንግዲህ እነዚህ ሙሉ ለምሳሌ የተካተቱ ናቸው መጽሐፉ ላይ። ወሃቢተ ሐሊብ ማለት ጌታን ስታጠባ የሚገኝ ስዕል ናት እና እነሱን ወይ በኋላ እልክልሻለሁ። ምስለ ዘይቷን ነው የወልዳ በጣም ወደው ከጌታ ጋር እየተጫወተችና የእናትና የልጅን ጥልቅ ፍቅር አገጯን ይዞ ይሳል በጣም ወደው አይነት ስዕል አካትቻለሁ። ርህርት የምትባላለች ስዊት ኪሲንግ ጣፋጭ መሳም ጌታና እናትና ልጅ ሲሳሳሙ የሚያሳይ አለ። ምታለቅሰዋ ድንግል የምትባላለች ጌታ እንትን ላይ ተደፍታ ስታለቅስ መስቀሉ ስር አለ። ደግሞ ማጣወልቅ ጽጌረዳ የምትባል እሷ ተካታለች። የተዘጋሽ ገነት ስዕል ተካቷል። የወይና ቦታ የምትባል ስዕል፣ ላዘኑት ደስታ የምትባል ባለሶስት እጇ ከሀዘን አጽናኝ እና እነዚህ ያልተጠበቀ ደስታ የሚባሉትን ብቻ ነው ያካተትኩት። አዝናለሁ እነዚህን ብቻ ማካተቴ። ግን 245 ስዕላት በበዓል ደረጃ የሚታሰቡትን ነው። ከዚህ ይበልጣሉ። በየሀገራቱ በበዓል ደረጃ የሚታሰቡት ናቸው 245 ማለት እንጂ ከዛ ሊበልጡሉ ይችላል። እና እነዛን ከነዛ በረከት እንዳገኝ እንደዚህ አይነት ነገር ስታነቢ አይንሽ ይቀደሳል፣ ህሊናሽ ይቀደሳል፣ ጥሩ መንፈስ ይሰማሻል። እና ቅዱሳት ስዕላት ደግሞ ራሱ እግዚአብሔር ያዘዛቸው ናቸው። አሁን ትልቁ ጉዳይ ሌላው አዞ ብናደርገው እንትን አንልም። ምን አለው ለሙሴ? 2ቱን ኪሩቤል ራስ ቅረጽ ሳል ብሎ ነው ያዘዘው። ይሄ እሱ ትእዛዝ ነው። ለአሕዛብ አማልክት እንዳይሰገድላቸው፣ እንዳንበረከክ፣ እንዳናመልካቸው የመጀመሪያው ትእዛዝ ነው። ከኔ በቀር ሌላ ባዕድ አታምልክ።
ያለው እንግዲህ አምልኮት ለእግዚአብሔር ብቻ ነው የሚገባው። ለቅዱሳት ስዕላት ግን ክብር ነው የሚገባው። ክብር ለሚገባው ክብር ስጡና የኪሩቤል ስዕል ሳላለው በኪሩቤል መካከል እንደሚገለጽለት ተነገረው። ሙሴ 10ን መጋረጃ ሙሉ በሙሉ በኪሩቤል ስዕል አስጌጠ። ሰሎሞን እንደገና በስዕለ ኪሩብ አበባ ይላል፣ በዘንባባ ይላል መጽሐፍ ቅዱስ። ከዛ ራሱ እግዚአብሔር እንኳን አይደለም መላእክት ከተማዋ ጭምር እንድትሳል በሕዝቅኤል 4 ላይ ስላዘዘ ቅዱስ ጳውሎስም ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ይላልና ይሄ ሁሉ ነገር ስላለበት ይሄ መጽሐፍ እንግዲህ በጣም ቅዱሳት ስዕላትን ለማወቅ ለማጥናት ሞር ሪሰርቸርስ ግልብ ለሚያነብ ሳይሆን ለአጥኞች፣ ለተመራማሪዎች ለሁሉም እንዲጠቅም አድርጌ በሙሉ የቀለም ህትመት ነው። የቀለም ህትመት ደግሞ ጥሩ ነው። ስዕላቱ ለምሳሌ ዘልፈረዳይት ዘ ፐርፔቹዋል ሄልፕ የምትባል ስዕል አለች። በጣም ወዳት ስዕሏ ብቻ 14 ትርጉም አላት። ለምሳሌ ቀሚሷን እመቤታችን ስትመለከቺ ከላይ ሰማያዊ ከውስጥ ቀይ ነው። አሁን ለአንድ ሰው ዝም ብሎ ሰማያዊ ቀይ ላይ ይችላል፣ ግን አይደለም። ቀለሙ ዝም ብሎ የሚቀመጥ አይደለም። ለምሳሌ በእስራኤል ልማድ እናቶች ሰማያዊ መጎናጸፊያ ይጎናጸፋሉ። ደናግል ደግሞ ድንግል በሆኑበት ጊዜ ብቻ ቀይ ግምጫ ልብስ ነው የሚለብሱት። ልዩነታቸው በዚህ ነው። እናቶችና ደናግል በዚህ ይለያሉ። እሷ ግን ሁለቱንም እናትነትን ከድንግልና አስተባብራ ስለተገኘች ቀይ ከውስጥ ሰማያዊ መጎናጸፊያ። ከዛ እዚህ ጋር ከዋክብት ይደረጋሉ። እነዛ ከዋክብት 3 ናቸው። ግንባሯ ላይ ግራና ቀኝ ትከሻዋ ጌታን ከመውለዷ በፊት በወለደችውና ከወለደችው በኋላ ዘላለማዊት ድንግል መሆኗን ያመለክታል። ግንባሯ ላይ ራሱ ከዋክብቱ 8 ናቸው። 8 የህይወት ቁጥር ነው፣ የህይወት ቀመር ነው። ያ ሁሉ ምስጢር ነው። መርከቡ 8 ሆኖ ነው የተረፈው። ዳዊት 8ኛ ልጅ ነው። አብርሃም 8 ወልዷል። በ8ኛው ቀን ግዝረት የተሰጠው ነው። ኢየሱስ የሚለውን ህይወት ስሙ የተገኘው በ8ኛው ቀን ነው። ስለዚህ የ8 ገጽ ኮከብ ይደረጋል። የጣቷ እንቅስቃሴ ሁለመናው በሙሉ ትርጉም ያለው ነው እያንዳንዱ። ስለዚህ 10 ምናምን አይነት ትርጓሜ ስላለው የቀለም ህትመት አለው። የቀለም ህትመቱ ላይ ደግሞ ቁጥር ተጽፎ አንባቢው እያየ እየተረዳው እንዲሄድ ሆኖ የተጻፈ በመሆኑ ለኔ 30ኛ ስራዬ ለኔ ልዩ ያደርገዋል። ይሄን ነው ይለያል ከነበሩት መጽሐፍቶች። እውነት ነው። በጣም እኔ ራሴ በቃ የማወቅ ጉጉቴ እውነት ዶክተር ስታወራ የመፈለግ ጉጉቴ እየጨመረ ነው የመጣው። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሜኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም፣ በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። እና አሁን ስዕላቶች ላይ ሰዎች ይሄኛው ስዕል ትክክል ነው፣ ይሄኛው ስዕል ትክክል አይደለም። በእርግጠኝነት ዶክተር አንተም ሰምተህ ይሆናል ብዬ አስባለሁኝ። እና እዚህ ላይ የሆነ ነገር ብትለንና ወደሚቀጥለው ወደ 245 አለ ስትለኝ እኔ አሁን በጣም ግራ ተጋባሁኝ። አዎ እንግዲህ ሁሉም እንደ እውቀት ሚዛኑ ነው። አንድ ነገር ለመናገር ማወቅ አለብሽ። ሳታውቂ መናገር ድፍረት ነው የሚሆንብሽ። ለዚህ ነው ሁልጊዜ ካልተማሩ አያውቁ፣ ካላወቁ አይጸድቁ ይባላል። በጣም እንዳለመማር አይነት በጣም ጽኑ ድቅድቅ ጨለማ አይታይም። መማር ብርሃን ነው። መማር እውቀት ነው። እና የጥንት ኢትዮጵያዊ ሊቅ በዚህ ዛሬ 500 ዓመት ምን አለ? በኢትዮጵያ፣ በአንጾኪያ፣ በሮም፣ በግብጽ ላሉ ስዕላቶችሽ ሰላምታ ይገባል ይላልና በመላው ዓለም ያሉ የተቀደሱ ታሪኮ ስዕላቶቿ ሁሉ ኃይል አድርገዋል፣ በረከት አስተላልፈዋል። እና እነዚህን ሁሉ ለማወቅ እኮ አመጣጡን ማወቅ ያስፈልጋል። ሮም ያሉት የካታኮምብን ስዕላት ማወቅ ያስፈልጋል። ሉቃስ የሳላቸውን ማወቅ ያስፈልጋል። ሳታውቂ ምንድነው ልታወሪ የምትችይው? አንቺ 245 በላይ ስዕላት እያሏት 3 ስዕል እያወቅሽ ምን ልታወሪ ትችያለሽ? ስለዚህ ለዚህ ነው ጋፑን ይሞላል፣ ክፍተቱን ይሞላል። አንድ እኮ ጽሁፍ ሲጻፍ ክፍተት መሙላት አይደለ? ያ ከዛ ነው። እናመሰግናለን። እሺ መጽሐፉ እንደገና በመጽሐፍ ውስጥ እንግዲህ በጣም እጅግ አስደናቂ ስዕላት እንዳሉ ከነ ሙሉ ታሪካቸው ተገልጿል። እዚህ ጋር አልጨረስኩትም፣ ጀምሬዋለሁ። ግን እኔም ራሴ በጣም የወደድኳቸው አሉ እያነበብኳቸው ያሉት። ግን
እነዚያ ውስጥ ደግሞ በጣም የሚያስገርመው ደግሞ ከገጽ 140 እስከ 151 ድረስ የተጻፉ አሉ ስለ ስዕላት ማለት ነው። በተለይ ደግሞ ዘይት የተቀደሰ ዘይት ስለሚያፈሱ ስዕላት 4 ስዕላት አሉና እንደው ተራ በተራ ዶክተር ሮዳስ እነሱን ብታነሳልን በጣም ደስ ይለኛል። ዘይት የሚያፈልቁ ሲባሉ ያው ለዚህ ዘመን ትንሽ አይደለ እንደዚህ አይነት ነገር ዘይት የሚያፈሱ ሲባል ባለፈው ያዘጋጀው ፕሮግራም ላይ ቤተክርስቲያን ተገኝቼ ስለነበረ እሱንም ወደ በኋላ ላይ እናነሳዋለን እና እሱንም አብረን እንደው ብታነሳለን ዶክተር ሮዳስ ደስ ይለኛል በጣም። ይሄ እጅግ ከሚገርመኝ ነገር ነው። እኔ አሁን የሃይማኖት ሰው ብቻ አይደለም የሳይንስም ሰው ነኝ፣ ሁለቱም ውስጥ አለሁበት እና አንዳንዴ ሱፐርናቹራል ነገር በስሪዲ ነገር ልትለኪው አትችይም። ለምሳሌ በመጽሐፍ ቅዱስ ላይ ብዙ ተአምራት ከአእምሮ በላይ ሆኖ ተጽፈዋል። ለምሳሌ ኢያሱ ፀሐይን አቆመ ሲል በገባውን ትሰሚያለሽ። ኤልያስ 3 ዓመት ከ6 ወር ዝናብ እንዳይዘንብ አደረገ ስትል ትሰሚያለሽ። ታዩሱን የበለዓም አህያ አንደበት አውጥታ ተናገረች ሲባል ተጽፎ ይገኛል። ኤልሳ የሆነች ቅርፍት ነገር አደረገና ባህር ውስጥ ሲጨምር ቅርፍት ወደ ታች ገብቶ ብረቱን አንሳፋ ወጣው ሲል ትሰሚያለሽ። የሐዋርያት ጥላቸው ፈወሰ። ስዕል እኮ ጥላ እንደማለት ነው። ለምሳሌ የጴጥሮስ ጥላ የሐዋርያት ሥራ ምዕራፍ 5፣ የቅዱስ ጳውሎስ ልብሱ የሐዋርያት ሥራ ምዕራፍ 19 በጥላቸው ልክ መምተኞች ሲደረደሩ ጥላቸው ሲያርፍባቸው መምተኞች ይድኑ ነበረ። በጥላ ብቻ ማለት ነው። እና ይሄ ከአእምሮ በላይ። ስለዚህ ተአምርን ሁልጊዜ በስሪዲ ሜዠርመንት የምትለኪው አይደለም፣ ሱፐርናቹራል ነገር ነው። ስለዚህ ከአንድ ነገር ላይ ድንገት የሆነ ነገር መውጣት ስትመለከች ያውን የሚገርመኝ ለምሳሌ ከደረቅ አለት ላይ ውሃ ፈሰሰ ይላል። ድንጋይ እኮ ነው፣ ከድንጋይ ውስጥ ውሃ ወጣ። ዘጸአት 17 አካባቢ ይመስለኛል። እና ይሄ ከአንድ ነገር ላይ ልሙጥ ነገር ላይ ለሶምሶን ከአንበሳ አፍ ውስጥ ማር ወጣ ምን ማለት ነው? ከአህያ መንጋጋ ውስጥ ውሃ ፈሰሰ ፈለቀለትና ጠጣ ሲባል ይሄንን ማድረግ እግዚአብሔር ይችላል ነው። ይሄ በጣም ወሳኝ እንደው መሰረታዊ ነገሮች ናቸው። ግን እንዲህ ስላላልኩ ሳይሆን አሁን ድረስ በእውነታነት የሚታዩ ናቸው። አይሽ እኛ አንዳንድ ዜናዎች የምንሰማቸው ነገሮች ይህን ነገር ስለማናይ ነው እንጂ በመላው ዓለም እንደኔ ዘዋሪ ሆኖ ብዙ ነገር ዙሮ ላየ ሰው ሊገርመው አይችልም። ግን ወደኛ ስንመጣ ምን ይላል? ሰላም ለስዕልኪ ሀፈ ማህየዌ በጼዴንያ ወግብጽ ዛዋሃዘት በይህሳዌ ይላል መልክዓ ስዕል ላይ። በጣም አስደናቂ ታሪኮች ነው የምነግርሽ ከዚህ በኋላ። ዝግጁ ነሽ? በጣም ዝግጁ ነኝ፣ ደስተኛም ነኝ፣ ዝግጁ ነኝ። ምን ይላል? በጼዴንያ በግብጽ በእውነት ይላል፣ ያለ ውሸት ያለ ማበል ብዙ ሐሰተኛ ተአምራት አሉ፣ ሰዎች የሚያደርጓቸው አሉ። ግን ይሄ ፈዋሽ ወዝን ላወጣሽ ለስዕልሽ ሰላምታ ይገባል ይላል። በጼዴንያና በግብጽ ይላል። ጼዴንያ ማለት ሲሪያ ናት፣ ሶሪያ ናት። ሶሪያ በጣም የጥንት ክርስቲያን ሀገር ታዲዮስ ሄዶ ያስተማረባት ሀገር ናት ከሐዋርያት መካከል። ስለዚህ የመጀመሪያ የምትነሳው በጼዴንያ የነበረችው ዘይትን የምታፈልቅ የነበረችው የተቀደሰች ስዕል ናት። እቺ ስዕል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስከረም 10 ትታሰባለች። የመጀመሪያ የእመቤታችን የዓመቱ የመጀመሪያ ከ33ቱ በዓላቶቿ መካከል ጼዴንያ ትባላለች። ሶሪያ የተገኛለች ስዕል ናት። እቺ ታሪኳ የማርታ የምትባል ደግ ክርስቲያን ነበረች እና ደጋግሞ አንስቷታል ይሄ መልክዓ ስዕል ጸሐፊ እና ታሪኳን እዛ ላይ ያስፈራያለው። እሷ እንግዲህ የቅድስት ድንግል ማርያም ተአምር ላይም ተጽፏል። የመስከረም 10 ስንክሳር ላይም ታሪኳ እንደተጻፈው ብዙ እንግዶችን በማስተናገድ የምትታወቅ እህት ነበረች። ብዙ መነኮሳት ለምሳሌ ጥንት ፒልግሪሜጆች አሉ ታውቂያለሽ። ከኢትዮጵያ ተነስተው ኢየሩሳሌም ይሄዳሉ። የተለያዩ ቅዱስ ግብጽ የሚሄዱ አሉ። ያው እንግዲህ አሁን ዴር ሱልጣን ላይ እንዳለው ማለት ነው። እና ብዙ መነኮሳት ያድራሉ ቤቷ። እሷም እግራቸውን አጥባ ምግብ አቅርባ በጣም ትከባከባቸው ነበረ። እና ደግሞ ቃለ እግዚአብሔር ትጠይቃቸዋለች ነው ምንድነው እስቲ ንገሩኝ ስለ መንፈሳዊ ዕውቀት ስትላቸው የቅዱስ ሉቃስ ስለሳላቸው ስዕላት ታሪክ ያነሱላታል ዛሬ እንደምንወያየው። እና በጣም በጣም ተደሰተችና ከናንተ መካከል ኢየሩሳሌም የሚሄድ ሰው ባገኝና እቺን ስዕል ገዝቶልኝ የሚመጣ ባገኝ ወዳለው አለችውና ከመነኮሳት መካከል አንዱ ኢትዮጵያዊ ነው ይላል። እኔ በራሴ ገንዘብ ገዛልሻለሁ ምን ችግር አለ ስትመጪ ትከፍይኛለሽ አላት። ደስ አለች። እግሩን ጉልበቱን ስማው ሄደ ኢየሩሳሌም።
በኋላ የቅድስት ድንግል ማርያምን ስዕል ገዝቶ በጣም የተጌጠች ስዕል ናት ሲያመጣ መንገድ ላይ ሽፍቶች አጋጥመውታል፣ አውሬ መጥቶበታል። ከሁለቱም በተአምራት አድነዋለች። ይሄን ባሰበ ጊዜ እችንማ ስዕል ለዚች ሴት አልሰጥም ብሎ በደብቆ መርከብ ተከራይቶ ወደ ሀገራችን ለመምጣት ሲያስብ ማዕበል እንደገና መልሶት የዮናስ ታሪክ ነው የገጠመው። ከዛ እንደገና ሴትየዋ ቤት ሊያርፍ ይገባልና ብዙ እንግዶች ስላሉ መልኩን ልታስታውሰው አልቻለችም። በኋላ ምግብ ተመግቦ በነጋታው ሊወጣ ሲል አይኑ ይታወርበታል፣ መውጣት አልቻለም፣ ተመለሰ። ደጋገመ ይሄ ነገር። አባቴ ሳይ ጤነኛ ነኝ፣ ግን ልትወጣትልና ትመለሳለህ፣ ምን ሆነ ነው ስትለው ታሪኩን ነገራት። እኔ እኮ በእንግድነት የተቀበልሽኝ ቅድስት ድንግል ማርያምን ስዕል ላመጣልሽ ኢየሩሳሌም ሄድኩ። በኋላ ግን ወደ ሀገሬ ይዣት ልመለስ ስል ከተአምራቷ የተነሳ ያው ማዕበል መለሰኝ፣ ቤትሽ ገባው፣ አሁንም አይኔ ታውሯል፣ መውጣት አልቻልኩም፣ ለዛ ነው ብሎ ይቅርታ ጠየቃት። በጣም ተደሰተች፣ ጉልበቱን ሳመች። ከዛ በኋላ ስዕሏን በታላቅ ክብር አኖረቻት፣ መብራት አበራች። ምን ጊፍት ማለት ነው? ምን ይባላል? ሰጊዶ አምሃ ይደሉ ለስዕልኪ ወለስለ ክርስቶስ ወልድኪ ይላል ደራሲው። ለልጅሽ ለክርስቶስ ስዕልና ለአንቺ ስዕል እጅ መንሻ ይገባል። ጊፍት ማለት ነው። አሁን የቅድስት ድንግል ማርያም ስዕላት አበባ እናደርግባቸዋለን። ለምትወጁስ አበባ ሰጪ የለ ዛሬ አምሮሽ ነገ ለሚከዳሽ ማለት ነው። ሽቶ እንረጫለን። ይሄ ስጦታ ነው። ስጦታ አንዱ ትልቁ ነገር ለቅዱሳት ስዕላት የሚሰጥ ስጦታ አለ። ጥንት ድሮ እንደውም አበባ ያስጌጡ ነበር በቅድስት ድንግል ማርያም አክሊሏ ላይ ብዙ ስዕሎች አሉ አበባ ያላቸው። ያ ለምሳሌ ሜሪ ጎልድ የሚባል አበባ ታውቂያለሽ? በጣም እኔ ከመወዳቸው ሜሪ በእመቤታችን ስም የተሰየሙ ወደ 100 በላይ አበቦች አሏት ቅድስት ድንግል ማርያም በሳይንሳዊ ስም ያላቸው። እሱ ወደፊት በአበባ ጊዜ ነው የምናነሳው። ጥንት የወርቅ ሳንቲም ያደርጋሉ በስዕሏ ስር ለስጦታ ማለት ነው። ወርቅ ማድረግ የማይችል ደግሞ ሜሪ ጎልድ የሚባል የማርያም አበባ ነው የምትባለው። ሜሪ ጎልድ በጣም የምታምር አበባ ናት። እኔ ከአበባዎች ውስጥ መወዳት ብዙ አይነት አበባ አውቃለሁ። ብዙ የአበባ ጋርደኖች ጎብኝቻለሁ በመላው ዓለም እና እሱን ያስቀምጡላታል፣ ይሰካሉ ስዕሏ ላይ እና ስጦታም እንደማለት ነው። እሷም ብዙ እኔ በዚህ ስለማቀው ለምሳሌ እኔ እንኳን ባዘጋጀሁት የሰዓሊተ ምሕረት ጉባኤ 23000 አበባዎች ነው ያደረግነው። አሁን ለጥሎሽ መሰለኝ ብዙ ሺህ አበባ ሲሄድ ሰው ቤት ማለት እኔ 23000 አበባ ለእመቤታችን አስፈቅጄ አምጥቼ በስዕሏ ፊት አድርና ደስ ይለኛል። እነዚህ ህይወቴ ታሪኮች ናቸው፣ ዋጋም አላቸው። እና እንደዛ ታስጊጣ ታስቀምጥ ነበርና የተቀደሰ ዘይት ፈዋሽ ዘይት መፍሰስ ጀመረ። አዎ የጼዴንያ ታሪክ የሚታወቅ ነው። እነዚህ በመላው ዓለም አሁን ኢቭን ያሉ አሉ፣ በአይን የሚታዩ አሉ። እኔ አንዱን በአይን ያየሁትን በኋላ እነግርሻለሁ። ከዛ የእብነ በረድ እንትን አስቀምጣ ህመምተኞች ሁሉ ከዛ የተቀደሰ ዘይት ይወስዱ ነበርና ሰላም ለስዕልኪ ሀፈ ማህያዊ ፈዋሽ ወዝን ሀፍ ነው ጠብሳ ነው እንደዚህ ይላል። ከዛ ያወርዳል ማቆም ነውና ኢትዮጵያም እንደነበረ ይሄ ታሪክ ያገኘሁት አባ ጽጌ ድንግል በ150 የመዝሙረ ዳዊት ልክ 150 የእመቤታችን ምስጋና ያዘጋጀ ሊቅ አለና ምን ይላል? እምነ ስዕልኪ ድንግል ከመታ ሁዚ ሀፈ ዘሰማይኩ በጼዴንያ ተአምረኪ ጽሁፈ በኢትዮጵያ ሪኩ ትሩፈ ይላል። ድንግል ከስዕልሽ ላይ ወዝን ፈዋሽ ወዝን እንደምታወጪ በጼዴንያ ተጽፎ ተአምርሽ ላይ ያነበብኩትን በኢትዮጵያ ደግሞ በስቶ ተትረፍርፎ አየሁ ይላል። ዊትነስ ነበር። አሁን ያው ብዙ ኃጢአታችን ብዛት ብዙ ነገር ሸፍኗልና ይሄ ነገር ይደረግ ነበር ማለት ነውና የመጀመሪያዋ በጼዴንያ ያለችው ታሪክ ይነገራል። ቀጥሎ ይሄ ነገር በምን መልኩ ይገለጻል የሚለውን ነገር መጽሐፌ ላይ ያነሳሁት። ምክንያቱም ይሄ ቀጥሎ እስከ 21ኛው ክፍለ ዘመን ደርሷል። የት ቦታ ምን አሁን ነግረሽ ይችላልው እና የቅድስት ድንግል ማርያም የዝምታ ስብከቷ አለው በአርምሞ ብቻ የምታዩ ቃል ሳይወጣ ህመምተኞች የሚፈወሱበት ነው። ልጇ ኢየሱስ ክርስቶስ እፍረት ሙዝ ይባላል። ሽቱ ማለት ነው። ያማረ የተወደደ ሽቱ ይባላል። እሷም እፍረት ምዕስት ናት። ያማረች የተወደደች ሽቱ ትባልና ያ ደግሞ ከስዕላቷ ውስጥ የሚወጣው መዓዛው በጣም የተለየ ነው። በጣም 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 የተለየ ነውና ብዙ አበባዎች ተጠራቅመው እንኳን እንደዛ ይሸታሉ የሚል እምነት የለኝም እንዳሸተተ ሰው ሆኜ ስናገር እና የተለየ መዓዛ ያለው ነው።
አሁን ይሄንን ስናነሳ ሁለተኛው እንደው የጥንቶቹ በታሪክ የተጻፉትን እናቁምና አሁን የ21ኛው ክፍለ ዘመን ብነግርሽ ደስ ይለኛል። በመላው ዓለም ካሉት ለምሳሌ ከ1982 እስከ 1997 እንደ ጎርጎሮሳዊ ዘመን ቀመር አሁን ይሄን ተመልካቾችሽ ጉግል አድርገው እንዲያዩት በዚሁ አጋጣሚ እነግራቸዋለሁ። ዩቲዩቦችን እንዲያዩ ታሪኩን ክስተት እኔ ሙሉውን ጽፌዋለሁ ተርካለሁ። ግን ሞር ደግሞ ዶክመንታሪዎች ብዙ በመላው ዓለም ስላሉ ማየት ይቻላል። እና የሞንትሪያል የአይቬሮን ስዕለ ማርያም ናት። ይህቺ በጣም የምታስገርም ናት። የዚች ስዕል ታሪኳ ወደኋላ መመለስ ይገባናል። ትንሽ ወደኋላ ልመለስ። ምክንያቱም ማፍሰስ የጀመረችው ከ1982 እስከ 1997 ነው። መነሻ ታሪኩም ጆሴ ሙኖስ ኮርቴዝ ወይም ወንድም ጆሴ የሚባል ከ1948 እስከ 1997 ዓመተ ምህረት የነበረ አንድ በጣም ጥሩ ሰው በቃ ልንለው የምንችለው ነው። በጣም ስዕላት ያስተማሪ ነበር። ቅዱሳት ስዕላት በሞንትሪያል ያስተምር ነበረ። ብዙ የዩኒቨርሲቲ ተማሪዎች ነበሩት። ግን በጣም ቅድስት ድንግል ማርያምን ይወዳት ነበረ። በጣምም የምናኔ ህይወት የነበረው ሰው ነው። በጣም ሀምብል ትሁት የሆነ ሰው በዛ እንትኑ ይታወቃል። እና ወደ አቶስ ይሄዳል። አቶስ ሄዶ ነው ያችን ስዕል ያገኛት። የአቶስ ስዕል ያለችው ደግሞ የአይቬሮን የእመቤታችን የቅድስት ድንግል ማርያም ስዕል ናት። እቺ ማለት ናት። እቺ ዘጌት ኪፐር ትባላለች። ፖርታ ኤቲሳ ዘጌት ኪፐር የአይቬሮን ስዕለ ማርያም ናት። እና እቺ ስዕል ታሪኳ ወደ ኋላ ዘመን መሄድ ይገባናል። ወደ 10ኛው ክፍለ ዘመን ላይ ነው ታሪኳ የሚመጣው። ይሄ ግን የአይቬሮኑ የሞንትሪያሉ ይቅርታ አይቬሮን ስዕለ ማርያም 1982 ነው። የዚች ስዕል ቅጂ ነው ያገኘው እሱ። ታሪኳ የዚች ስዕል ፐርሰናሊ እኔም አንዱ ዊትነስ ነኝ። ምክንያቱም እንዲህ አይነት ቅዱስ ነገር እየተነጋገርን ሐሰት ነውር ነው፣ እግዚአብሔር ያውቃልና ምነግርሽ እውነትና እውነት ብቻ ነው። ህሊናዬን ለእግዚአብሔር ሰጥቼ በጣም የሚገርም ታሪክ እነግርሻለሁ። ስለዚህ ታሪክ መጀመሪያ ከዛ እንዴት ወደኔ ህይወት እንዴት ብቻ የመጣው ፓተርኑን ነው። ፓተርኑ ራሱ ወዳንተ ህይወትም እንደመጣው ጥሩ ነው። ለዚህ ምክንያቱም አንዳንድ ነገር ልጽፊ ትችያለሽ፣ በህይወትሽም ኤክስፒሪየንስ ልታረጊ ትችያለሽ። ድርሰት ብቻ ሳይሆን ህይወትም ያስፈልገዋል። ምንጽፈውን ማመን አለብን፣ ማወቅ ብቻ አይደለም። እና መጀመሪያ ግን ታሪኳን እዚችን ስዕል ታሪክ ከመተረኬ በፊት ኖርዌይ ምናልባት ይሄን የሚያደምጥ ነው ይሆናል ከ8 ዓመት በፊት ይሆን አላውቅም። ብዙ ሀገር ስለሄድኩኝ ላስታውስ አልችልም። ሄጄ ነበረ ኖርዌይ ለቤተክርስቲያን አገልግሎት እና አሁን ኖርዌይ ኦር ስዊድን ይመስለኛል። ሶሪ ብዙ በስቶ እና ብዙ ሀገር ነው። አንድ ወንድም ቤት አርፋለሁ በእንግድነት እና እችን ስዕል አያታለሁ። እንዴት ነው እቺ ስዕል ታሪኳን ታውቃለህ አልኩት። ምክንያቱም እቺ ስዕል ምንድነው የምትባለው? ደም ሲፈሳት የታየች ስዕል በመባል ነው የምትታወቀው። እዚህ ጋር አለሽ ግንጯ ላይ ምልክቱ ይታያል። አይ እኔ አላወኩም፣ ቀለም ነው የመሰለው ታሪክ። ሁሌ እዚች ጋር የደም ምልክት ተደርጋ ነው ስዕሏ የምትሳለው። ጉግል ማድረግ ይቻላል። የአይቬሮን ስዕለ ማርያም እንዴት አገኘሃት አልኩት። ያው ይሄ አንዳንዴ እቃዎች ሸጡ የለ ውጭ ሀገር ሴል ይወጣሉ ብዙ ሰው እና እንደ ነገሩ ነው ያገኛት እና ጠርጎ ብሎ ሳሎን አረኳት ነው የሚለው አብርቶ ቅጇን ማለት ነው። ሁላችን ቅጆው እንደምናገኘው በኋላ ሌሊት በተኛበት እጅግ ልዩ መዓዛ ሸተተኝ ነው የሚለው። እሱ የሱ ዊትነስ ነው፣ ሊሰማ ይችላል እዛው ባለበት ሀገር። በጣም ልዩ የምስጋና የመዝሙር ድምጽ ሰማለሁ አለ ከሳሎን የማይጠንት ድምጽ እና ልነሳ ስል መልሶ ይጥለኛል አለ። አልቻለም። ከዛም በኋላ አክብሬ ያኖራታለሁ አለ። ልክ እዛ ውስጥ ሆኜ በጣም የሚገርምሽ እዛ ሆኜ በቃ የስዕሏን ታሪክ ማጋራት አለብኝ የሚል ውሳኔ ወሰንኩኝ። ደግሞ በዓሏ የካቲት ስለነበረ ገጠመው ቀኑ ራሱ በዓሏ ይሄን ታሪክ የሰማሁት በዓሏ ሊከበር እንደ 1-2 ቀን ሲቀረው ነው ታሪኩን የነገረኝ። ይሄ ነገር መውጣት አለበት ብዬ መጀመሪያ ጊዜ ዛሬ 8 ዓመት ነው ብዬ አስባለሁ። ይቆይም ወደ ኋላም ሊሄድ ይችላል። መጀመሪያ ጊዜ ፌስቡክ ላይ ፖስት አደረኩኝ እና የዛ ስዕል ቅጂ ነው ሞንትሪያል ላይ ማፍሰስ የጀመረችው። ስለዚህ እሷን ታሪክ ትንሽ ልተርክ። ታሪኩ ምንድነው? በ9ኛው ክፍለ ዘመን በጣም ቅዱሳት ስዕላትን የማጥፋት ዘመቻ ተደርጎ ነበር።
ኢኮኖክላስት ኮንትሮቨርሲ ይባላል። ቴዎፍሎስ የሚባል ንጉስ ነበረው። ይሁዲ ጓደኞች፣ ክርስቲያናዊ ያልሆኑ ጓደኞች ነበሩት። የነሱን ዶክትሪን እሱ ላይ ጭነውበት ቅዱሳት ስዕላት ይጥፉ የሚል አዋጅ ታወጀ። በየመንደሩ በየቤቱ በየቦታው እየገቡ ቅዱሳት ስዕላትን ያቃጠሉበት ዘመን ነበር ያ ዘመን። እና አንዲት ደግ ሴት ኒቂያ ትኖር ነበር፣ አሁን ቱርክ ላይ ማለት ነው። እና የእመቤታችን ስዕል ሉቃስ የሳላስ ስዕል አይነት የምትባል ናት። እዚህ ስዕል ቅጂ ቤቷ አድርጋ በሻማ ያበራች አክብራ ስትጸልይ ወታደሮች ድንገት ይገባሉ። በኋላ ሲያዩስ ቅዱሳት ስዕላት አጥፉ የሚል አዋጅ ታውጆባቸዋል። ጦሩን አንስቶ ለመቅደድ ስዕሏን ጉንጯን ይወጋል ነው ታሪኩ። ለምሳሌ የፖላንዷም ሌላ ታሪክ አላት። ጠይቅህ ነበር። እሱ የፖላንዷና ጥቁሯ እመቤት እሷ ጦረኞች መተው ነው በቀስት የመቷት ምልክት አለ። እቺ ግን እዚች ጋር ነው። እዚች ጋር እንደምታዩት እዚች ጋር ትታያለች። እዚች ጋር እንደዚህ ከአገጯ ጀምሮ ይታያል። ጠቆር ያለች ስዕል ናት። እቺ ናት ዋናዋ ማለት ናት። እና ቅጇ አይደለችም። እቺ ስካን ያቺው ስዕል ያለችው ናት። እዛ ያለችው ፕሪንት ተደርጋ ማለት ነው። እዚህ ጋር አንዳንዶቹ ጉንጯ ላይም ይስሏታል። እቺ ደሟን ያደርጋሉ። እና ለዚህ ነው ደራሲው እዚህ ምን ይላል መሰለሽ እዚህ መጽሐፍ ላይ የዛሬ 500 ዓመት ማለት ኢትዮጵያዊ ሊቅ ሰላም ለስዕልኪ ቦ ጊዜ ዘትትናገር ወቦ ጊዜ ዘትክው ደም ተአምር። አንዳንድ ጊዜ የምትናገርና አንዳንድ ጊዜ ተአምር ደም ለምታወጣ ለስዕልሽ ሰላምታ ይገባል። ስለዚህ ስዕል ኢትዮጵያውያን አውቋል የዛሬ 500 ዓመት። አሁን ያለነው ነው ያላወቅነው። ደግሞ ማህሌተ ጽጌ ደራሲ ምን ይላታል? ቦ አመት ትናገር ምስለ ቃለ ነገር ጡም። አንዳንዴ ጡም ቃልን የምትናገርበት ድምጽ ታወጣለች ይላል። ወቦ አመት ትራይ በለቢሰ አባል ለምሉም የለመለመ ስጋን ለብሳ የምትታይበት ጊዜ አለ። ስዕልኪ ማርያም ጽጌ ተአምር አዳም፣ ማርያም ስዕልሽ የተአምር አበባ ናት ካለ በኋላ ወአመዘበጣ በሰይፍ አይሁዳዊ ርጉም ምን ያንጸፍጸፈ ደም፣ ርጉሙ አይሁዳዊ በመታት ጊዜ ደም ታየ ይላልና ደንግጠው ጦራቸውን ጥለው ሄደዋል። ቦ አመት ትራይ በለቢሰ አባል ለምሉም ነውና ቦ አመት ተረከም ስለ ቃለ ነገር ጦም በቃ እንደዚህ ነው። እና በኋላ ደንግጠው ሲሄዱ ሴቲቱ ባህር ውስጥ ጨምሪው የሚል ትእዛዝ ሰማያዊ መልእክት ይመጣላታል። እና ሄዳ ባህሩ ላይ ስዕሏን ጨምራ ቤት ትመለሳለች ነው። እና ወደ ምዕራብ አቅጣጫ ስዕሏ ተጉዛለች። ሙሉ ዶክመንተሪው የአቶስ ገዳም አለ ዩቲዩብ ላይ ማየት ይችላሉ ጉዞውን ሁሉ። እና ቀጥታ ወዴት ሄደች? ወደ አቶስ አይቬሮን ገዳማት ሄደች። እና አቶስ ያሉት በጣም ትልቅ የመናንያን ቦታ ነው። ያ ቦታ ሴቶችም አይሄዱም በመናኔ ከዓለም እዛ ለመሄድ ቪዛ ያስፈልግሻል። እዛ ቦታ ለመርገጥ በጣም ሪስትሪክትድ ቦታ ነው። በጣም የመናኔ ቦታ ነው። በህይወቴ ብዙ ቦታዎችን ከትልልቅ የሳይንስ ሴንተር ጀምሮ ትልልቅ ቦታዎች አይቻለሁ። ግን ያን ቦታ በህይወቴ እንድረግጥ እለምናለሁ። ያ ቦታ በጣም የምመኘው ቦታ ነውና አቶስ እና የፒላር ኦፍ ላይት ይላል የብርሃን ምሰሶ ባህሩ ላይ ይወርዳል። እና መነኮሳቱ ከሩቅ ሆነው ያያሉ። ምንድነው? እሳትም የተነሳ ይመስላቸዋል። በኋላ በጀልባ ቀስፈው ሲሄዱ የቅድስት ድንግል ማርያም ስዕል ባለበት ላይ ነው ያ የብርሃን ምሰሶ የተተከለው። ሊይዟት ሲሉ ትርቃለች። እንደገና ይመለሳሉ ማዕበሉን እየፈሩ። በኋላ ሱባኤ ይገባሉ። መጨረሻ ላይ የኔን ስዕል ማንሳት የሚችለው አባ ገብርኤል ብቻ ነው ትላቸዋለች። አባ ገብርኤል ማለት በጣም ትሁት የሆነ ከሁሉ ዝቅ ያለ በመጥረግ በመላላክ የሚኖር አባት ነው። ትገለጽለትና የስዕሌ በረከት ላንተ ነው። ሉቃስ ላይ የስዕሏ በረከት እንዳረፈ አሁንም አትፍራ፣ ሂድ፣ ማዕበሉን አትፍራ፣ ስዕሌን አውጣ ትለዋለች። ከመነኮሳቱ ጋር እየዘመሩ ይሄዳሉ። ባህር ውስጥ ገባ ሳይፈራ። ስዕሏ ወደሱ አቀረበችው። ደረቱ ላይ አቅፎ እየዘመሩ ወጡ። ልክ ሲወጡ ፈዋሽ ጠበል ፈለቀ ከባህሩ ዳርቻ። ከዛ ነው ታሪኩ በጣም የሚገርመው። እየዘመሩ መቅደሱ መንበሩ ላይ ያስቀምጧታለችን ስዕል አሁን ድረስ አትወሳለች ስዕል። በነጋታው ሲመጡ መንበሩ ላይ የለችም፣ በሩዋቸው ደጃፍ ላይ ነው ያለችው። ደንግጠው ማን ነው አንስቶ እዛ ላይ ያደረጋት ብለው መለሷት። በነጋታው እንደዛ ሆነ እና ደንግጠው ሱባኤ ገቡ። ያን ጊዜ ለአባ ገብርኤል ተገልጣ ለወንድሞች ለመነኮሳት ነገራቸው፣ እኔ በእናንተ ልጠበቅ አይደለም የመጣሁት፣
የልጄ ቸርነት የኔ አማላጅነት ቃል ኪዳን ሊጠብቃችሁ ነው። ስለዚህ እዛው ቦታ የጸሎት ቦታ ስራልኝ ትለዋለች። ከዛ በኋላ እዛቸው የጸሎት ቦታ ሰርተው አሁን ያችን ስዕል ለመጎብኘት በጣም ፈቃድ ያስፈልጋል። አቶስ ያለች ናትና አይቬሮን ስዕለ ማርያም ትባላለች። የእሷን ታሪክ ነበረ ፖስት ያረኩት እኔም ማለት ነው። ሙሉ ታሪኳ እዛ ላይ አለ። ስለዚህ አሁን ምን ትባላለች? ጌት ኪፐር ትባላለች። በር ጠባቂ። እኔ በር ላይ ሁለት ቦታ ላይ ስዕሏ አለ። አንድ ልክ ገና የቤቴ በር ሲከፈት አንደኛዋ ጌት ኪፐር አለች። ቃል ኪዳኗን ስለማውቅ ማንም ሰው አይገባም። ሁለተኛው መኝታ ቤቴ ላይ በእንጨት ራው ከአቶስ እንትን ተደርጎ ሰሌዳ ላይ መጣ ስላለ ሁለት አሉኝ ማለት ነው። ጸሎት ቤት አንድ 3 አለች። እቺ ራሷ በተለያየ መልኩ በጣም ነው የምወዳት። እና በጣም የሚገርመው እዛ ስዊድን ለሚኖር ጓደኛ ይሄን ነገር ነግሬው ታሪኳን ጻፍኩኝ። ታሪኳን ስለማውቀው የዛሬ 8 ዓመት ገደማ ፌስቡክ ላይ ፖስት አድርጌ ታሪኩን ብዙ ሰው ሼር አረገው አነበበው። በጊዜው ነው በጣም የሚገርም ትልቅ ተአምር ተሰራ። እኔ ሳላቅ ኢትዮጵያ ምንድነው ከዛ ከተመለስኩኝ በኋላ አንዴ ይመስለኛል ማህሌተ ጽጌ ላይ ማብራሪያ ገለጻ ለማድረግ ተጋብዤ ሄጄ ደብረ አሚን ተክለ ሃይማኖት አዳራሽ ውስጥ ስለ ቅዱሳን ስለዚህ ታሪኳም ስነግራቸው ማህሌተ ጽጌ ላይ እንዴት እንደተጻፈ እንዲህ ስል 1 ቢሊዮን የሚባል ልጅ ምስክርነት ዊትነስ አለኝ አለ። ምን የእናቴ አይን በርቷል እስቲ ንገረን። እዛው ደምረት ላይ እናትየዋም ያው በሚዲያ ቀርበው አስታውሳለሁ። እሳቸውም ኢትዮጵያ የነበሩ እናት ናቸው። ይሄ ታሪክ አይናቸው ጠፍቷል። በድንገት ማየት አይችሉም ነበረ። ኦልሬዲ ድንገት ነው የጨለመው እና ልጆቻቸው ያው የእናት ነገር ሆኖ ቤት ያረጋጓቸዋል፣ ያጽናናቸዋል። ፌስቡክ ላይ መንፈሳዊ ጽሑፍ ሲጻፍ ያነቡላቸዋል። ምን ያህል ነው መርዝ ነገር ብጽፊ ሰውን ሊበክል እንደሚችል፣ ጥሩ ነገር ብጽፊ እንዴት ሊባረክ እንደሚችል የተማርኩበት ትምህርት ነው። ከዛ በኋላ ለምናገረው ጠነቀቃለሁ፣ ለምጽፈው ጠነቀቃለሁ። ምክንያቱም ያው መጠየቅ አይቀርም ሁላችንም ስንሄድ። ስለዚህ ይሄን ታሪክ ያነቡላቸዋል እና የአይቬሮን ስዕል ብትመለከቻት እዚህ ላይ ብዙ ጌጦች አሏት። ሀብል፣ ወርቅ፣ ብዙ በቃ ተአምር ስለምታደርግላቸው ወርቃቸውን፣ አብላቸውን ሁሉ ያደርጉላታል። እና እሳቸው ይሄን ታሪክ ካነበቡ በኋላ የኔ አይን ከበራ የወርቅ ሀብሌን አደርግላታለሁ ብለው ስለተስለው ፕሪንት አውት እንደዚህ አድርገውላቸው አይናቸው ላይ ባደረጉበት ጊዜ ነው አይናቸው ይበራል። ይሄ በጣም ትልቅ ምስክርነት ነው። እንደ ልጅ አስቢው፣ እንደ ቤተሰብ አስቢው። ከዛ የወርቅ ሀብላቸውን አስረውላት ይሄ እናቴ ቤት ታሪክ አለ። በጣም ገረመኝ። እቺን ስዕል ማየት አለብኝ ብዬ በወቅቱ ነፍሳይ በረከታቸው ይደርብን ከዚህ ዓለም ተለይተዋል። ብፁዕ አቡነ ሰላማ ጋራ አብረን ሄደን እሳቸውን በስዕሏ ፊት ጸሎት አድርገው ቤቱን ባርከው አስታውሳለሁ። እና ያቺ ስዕል ወይዘሮ አልማዝ ቤት እንግዲህ አይኔ ያበራላችሁ ነበረች። የቅድስት ድንግል ማርያምን የስዕሏን ጉባኤ 10 ጊዜ አድርጌያለሁ በተለያዩ አድባራትና ገዳማት። አንዱ ሰዓሊተ ምህረት ነው፣ አንደኛው ሐመረኖ ኪዳነ ምህረት ነው። ሁለቱም ቦታ እቺ ስዕል ተይዛ መታ። በተለይ ሰዓሊተ ምህረት 23000 አበባዎች ነው ያዘጋጀነው። በህይወቴ በጣም ወደፊት ስናረጅ ምናምን ስል ደስ ብሎኝ ምን አስባለሁ ሰው ነንና ከዚህ ዓለም እንለያለን እና የመጨረሻው አስተንፋሳችን አለች አይደል? አልጋ ላይ ሆነሽ ምን ሰራው ብለሽ ወደኋላ ሪግሬት ማላደርግበት ማልጸጸትበት ደስ የሚለኝ ነገር ነው። በ10,000 አበባዎችን ስዕል አጅበን እንትን ብለናል። እንጦጦ ሐመረኖ ኪዳነ ምህረትን በተመሳሳይ መልኩ አሁን የዚች ስዕል ቅጂ ናት እንግዲህ ሞንትሪያል አይቬሮን ስለ ማርያም ዘይት ማፍሰስ የጀመረችው። እንዴት ነው ታሪኳ? ጆሴ ሞኔዝ ኮርቴዝ ወይም ወንድም ጆሴ ይባላል። ከ1948 እስከ 1997 ነው። ቅድም ያልኩሽ ነው። መልካም ኦርቶዶክሳዊ ነው። ይሄዳል እዚህ ገዳም አይቬሮን እና ብዙ ገዳማት ነው ያሉት። አንደኛው ገዳም ቅዱሳት ስዕላትን በመሳል የሚተዳደሩ መነኮሳት ያሉበት ገዳም ነው። በኋላ የእጅችን ስዕል ቅጂ አይነት ብዙ አይነት ስዕል ይስላሉ። ተመሳሳይ ሆኖ ታሪኳን ግማሹ እንደማን ጋር ብዙ ስዕላት አሉ የምናውቃቸው። ሲስሉ የመጀመሪያዋን ስዕል የሆነች ስዕል ያይና ልቡ ይማረካል። እችን ስዕል ስጡኝ ይላቸዋል። አባ ክሌመንት ይባላሉ፣ ቀሌምንጦስ የገዳሙ አበምኔት። አይችም አንሰጥህም፣ አረ ገንዘብ ልስጣችሁ ባካችሁ፣ በጣም ወደድኳት እችን ስዕል ይላቸዋል። አይ እችን ስዕል አንሰጥህም፣ መጀመሪያ የተሳለች ናት ምናምን ሲሉት ኦኬ በቃ ብሎ አዝኖ
በልደት በተሰየመ ቤተክርስቲያን ለማገልገል ሲሄድ ጠዋት ላይ የገዳሙ አበምኔት እየሮጡ መጡ። የሆነ ነገር ጠቅልለው ይዘዋል። ምንድነው አባታችን ሲለው እቺን የቅድስት ድንግል ማርያምን ስዕል ውሰዳት ይሉታል። ሲገልጦ ሳይ ትላንት የጠየቃት ነበረች። እንዴት ሰጡኝ ሲላቸው የአምላክ እናት ቅድስት ድንግል ማርያም እንድትሄድ ፈቅዳለች። ንጹህና ማደሪያ ቦታ ስታጣ ግን ወደዚህ ትመለሳለች እና ፈቃዷ ነው ካንተ ጋር ልትሄድ በህልም አሳይታኛለች እንከውሰዳት አሉት። በጣም ተደስቶ ያዘ። ከዛ አቶስ ሄደ። እዚች ያለች ዋናው ያለችበት ቤተክርስቲያን ሄደና የእሱ የገዛትን ስዕል ከስዕሏ ጋር አነካካ። እንደዚህ ያው ሁሌ ታስባርክ የለ ከመጀመሪያው ስዕል እንደምናውቀው ተመለሰ። ይሄ እንግዲህ እንደ ጎርጎሮስ የዘመን ቀመር ህዳር 24 1982 ምሽት ላይ ስዕሏን በክብር አስቀምጦ ቤት ብዙ አጽመ ቅዱሳንም ይሰበስብ ነበር። የኤልሳ አጽም የሞታ አስነስቷልና አጽመ ቅዱሳን አሁን ለምሳሌ እኔ ቅዱስ ሚናስ ግብጽ ሲሄድ ሰጥተውኛል። የተለያዩ ቅዱሳን አጽሞች በረከት ናቸው፣ ኃይል ናቸው፣ እንደ ኤልሳ አጽም ማለት ነው። እና አክብሯ ኖሮ ልክ ሌሊት ልዩ መዓዛ ይሸተዋል። እና በጣም በቃ ይሄ ትኩስ አበባ የሚባለው አልሽታው በጣም የተለየ ጣን ነው። ምንድነው ከየት ነው የሚመጣው ሊያውቅ አልቻለም። ሽቶ ወይ ስዕል የተደፋ አለ ወይ ብሎ ተነሳ። በዛች ሌሊት ላይ ሲሄድ የቅድስት ድንግል ማርያም ስዕል ነበረ ያለማቋረጥ የተቀደሰው እዚህ ወጣው የነበረውና የሆነ ነገር ተደፍቶበት ነገር ነው ብሎ ሚር ከርቤ እና በየለም ሲመለከት ግን ከውስጡ ነው በቃ ሲፈስ የነበረው። በጣም ደነገጠ። በጣም መደመም ውስጥ ገባ። ሙሉ በሙሉ በተቀደሰው ውስጥ ተመልታ ነበረ ያቺ ስዕል። ከዛ ያንን ስዕል እንግዲህ ወስዶ ለቤተክርስቲያኑ አባት አሳየ። በዛ ዘመን የነበሩ ደግሞ በሩሲያ ኦርቶዶክስ ቤተክርስቲያን የነበሩ አባቶች ተሰበሰቡ። ይሄ ተአምሯ እውነት ነው ወይስ አይደለም የሚለውን ለማረጋገጥ ቤተ መቅደስ ውስጥ መንበር ላይ ያስቀመጧት። እዛም መፍሰሷ አልቆመ። ዩቲዩብ ላይ ያለ ሙሉ ሲያወጧት ሁሉ በጣም የሚገርምሽ ያዩ መሰለኝ እሱ አይነት ቪዲዮ አይቻለሁ። አዎ እና በቃ ከዛ በኋላ 15 ዓመት ከሱ ጋር ኦልሞስት ኖራለች። በየሆስፒታሉ ሄዳለች። ያልተዘዋወረችበት ሀገር የለም። ብዙ ህሙማን ጋር ትሄዳለች። ከዛ ይቀባሉ፣ ይድናሉ። በጣም ነው የሚገርም። ብዙ ተአምር ተደርጓል። በተለይ ስፍር ቁጥር የሌለው እንደው በሳይንስም በሳይንቲስቶችም ተጠንታለች። ምናልባት ዘይቱን እንጨቱ ፍሬም ውስጥ ከተውት ይሆን የሚል ማለት ነው። ያ ሁሉ ተጠንቷል። ግን ለምንሰል ይሄንንም ልጠይቅ ነበር። ምክንያቱም አንተም ሳይንቲስት ስለሆንክ ብዙ ጥያቄዎች ነው ብዙ በተለይ ማያሚ የሚኖር አንድ ሳይንቲስት እንጨቱን ራሱ ፍሬሙ ነው ሲወስደው ጥድ እንጨት እንጂ ሌላ ምንም ነገር የለው ምንም። ለዚህ ነውና ብዙ ጥንት ይሄ ነገር የታወቀ ነው። በቤተክርስቲያን መጻሕፍት የተጻፈ ነው። ከዛ በኋላ በተለያዩ ሀገር ዞረች። አሜሪካ፣ ሰሜን አሜሪካ ሄዳለች፣ አውስትራሊያ ሄዳለች እና ከዚህ በተለይ ደግሞ እዚህ ኮከቡ አካባቢ ነው የሚፈሰው እና የጌታ ቀኝ እጁ አካባቢ ላይ ከዛ ላይ ነው ዘይቱ ያለማቋረጥ ይፈስ የነበረው ማለት ነው። እና ይሄ እንግዲህ በጣም አስገራሚ ነው። የሚገርምሽ ብዙ ቢቆጠሩ ይቀዳል። ከተሰጠ በኋላ እንደገና መፍሰስ ይጀምራል። አይቆምም። ይቆም አልነበረ። በኋላ ብዙ ህሙማን ተፈወሱ፣ ያዘኑት ተጽናኑ፣ የተረበሹት ተረጋጉ፣ በክፉ መንፈስ ስርዓት የታሰሩት ሁሉ የተፈቱባት ናት። ይሄ እኮ ሞንትሪያል ላይ እኮ በቃ እስካሁን የሚነገር ማይቆም ነው። እንግዲህ 15 ዓመታት ከሱ ጋር እሱም ደግሞ ቃል ገብቷል። መጀመሪያ የተአምር እንዳየ ፔኒ አልቀበልም፣ በዚህ ምክንያት በእመቤታችን ስዕል ወዝ ምክንያት የሚመጣ 5 ሳንቲም የኔ ገንዘብ አይደለም ብሎ ለድሆች ይረዳበት የነበረ ነው። ወደሱ አላስገባ። ይሄ ቃል ኪዳን ነው። አትሸጭም። እኛውን ከፖር ሳይድ የመጣውን የተቀደሰው ወዟ 5 ሳንቲም መቀበል ነውር ነው። የተቀደሰ ነገር እንዴት በገንዘብ ትሸጫለሽ ትለውጫለሽ? እና አሳፋሪ ነው። መንፈስ ቅዱስ ጸጋ በገንዘብ አይሸጥም። በነፃ የተሰጠሽን በነፃ መስጠት ያለብሽ ነው። እንደዚህ አይነት መንፈሳዊ በረከትና ከዛ በኋላ እንግዲህ እንደገና ወደ ግሪክ ተመለሰ ይሄ ሰው። አይ ቲንክ የሚባለው አቴንስ ላይ በአሰቃቂ መልኩ በ1997 ላይ ተገሎ ተገኘ የስዕሏ ጠባቂ። ከዛ በኋላ ስዕሏ አልተገኘም። ምንድነው የገዳሙ አባቶች የሚናገሩት? ስዕሏን ለመውሰድ
ብዙ ትግሎች ነበሩ። በስዕሏ ምክንያት ብዙ ተአምራት ስለተደረጉ ነው። ያ በረከት ያው ሰይጣንን ያስቆጣልና ስዕሏ እንዲጠፋ ነው። ግን እሱ አስቀድሞ ይሄ ነገር እንትን አድርጎ ሌላ ገዳም ላይ አስቀምጧታል ነው የሚባለው። ከዛ በኋላ እንትን አይልምና በጣም በቃ ከዛ በኋላ ጠፋ። የዛች ስዕል ጉዳይ በቃ አይታወቅም። እና ምንድነው ብዙዎች አዘኑ፣ ተከዙ፣ የት ናት አሉ። እና የሱ ሙት ዓመት ይከበራል እንደሚባለው 10ኛ ዓመቱ ሊከበር ሲል ተመሳሳይ የዛች የስዕል ቅጅቺ ናት የሃዋይ የአይቬሮን ከዛ ሃዋይ አይቬሮን ስዕለ ማርያም እችኛዋ ተመሳሳይ ደግሞ ማፍሰስ በሃዋይ ጀመረች። የሷ እስካሁን አልቆመም፣ እስካሁን አለ ሃዋይ ላይ ናት። እኔ እቺ የተቀደሰ ዘይቷን አስነክተው ልከውልኝ ነው። ሁለት አሉ ይመስለኝ የሃዋይ ናት። እና የሷ ደግሞ ከ2007 ጀምሮ ነው የሃዋይ የአይቬሮን ስዕለ ማርያም ተመሳሳይ ከጉንጯ ደም እንደሚፈሰው አይነት ስዕል ናት። ዶክተር ግን የእመቤታችን የፊት ቀለሟ ወደ ማለት ጠየም ጠቆር ብዙ አይነት ነው። ይገርማል። እነዚህ አሁን ብዙ ጊዜ ለመድነው ከውጭ ሀገራት የሚመጡ ስዕሎች ቀላ ያሉ ወይም የአውሮፓ አይነት ምስል እና በጣም የገረመኝ አንዱ ደግሞ ይሄ ነው። ብዙ አይነት ሁሉም እንደ ፍቅሩ ይስላታል። እንደሱ እንደ መውደዱ ስለዚህ እንደ ፍቅሩ ነው። ኢንቴንሽናቸው አይደለም ሳሊ። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። አሁን በቻይና ሀገር ብትሄጂ አሁን ይሄን ያየሁት የት ነው? ኢየሩሳሌም ስትሄጂ ሁሉም አይነት የቤታችን ስዕላት የት ነው ደግሞ ዋሽንግተን ዲሲ ከመላው ዓለም የተሰበሰቡ ጥንታዊ ስዕላት አይቻል። ሁሉም በራሱ አስመስሎ ሊስል ይችላል። ይሄ ማለት ፍቅሩን ጽና ፍቅሩን ለመግለጥ ነው፣ ዋናው ኢንቴንሽኑ ነው። እና እቺ ግን ጣየም ብላ የተሳለች ስዕል ናት። እና አሁን 3ኛውን ነው የምነግርሽ። ከዛ 10ኛው ዓመት ሊከበር ሲል እንደገና ሃዋይ አይቬሮን ስዕለ ማርያም እንደገና ሃዋይ እኔም ልሄድ ነበረ አልተመቻቸልኝም ለማየት ብዬ እና ተመሳሳይ ናት የዚች ስዕል የአቃቢተ ሆት ወይም ደጃፍ ጠባቂ ጌት ኪፐር የምትባለው ስዕል ቅጂ ናት። ሆኖሉሉ ሃዋይ የነበረ አንድ ኔክታሪዮስ የሚባል ነው። እሱም 2007 ጥር 6 እስከ 7 ማለትም 2007 ላይ ለአምላክ እናት የተደረሰ አንድ ምስጋና አለ አካቲስት የሚባል መዝሙር። ያንን ተርጉሜ አሳትሜዋለሁ። እኔ ደስ የሚለኝ በረከቶች ነካክቻለሁ ማለት ነው። እና ይሄ መዝሙር ሲዘመር ነው በጣም ልዩ መዓዛ ከስዕሏ ወጥቶ የተቀደሰ ዘይት ሲፈስ ያስተዋለው ኔክታሪዮስ። ይሄ እንግዲህ በጣም ደስ የሚል ነው፣ ምስጋና ነው። እኔ ነገረ ማርያም በሊቃውንት መጽሐፌ ላይ ክፍል 2 ላይ ከ7ኛው እስከ 9ኛው ሴንቸሪ የተነሱት ላይ ይሄን መዝሙር ጽፌዋለሁና አልፎ አልፎ ጸልየዋለሁ እኔም ቤት ጊዜ ሲኖረኝ። እና ይሄ በጣም አስደናቂ ነው። እስካሁን ድረስ ያለ ነው። እስካሁን ድረስ አልቆመም። አንቺም ማንም ሰው ሄዶ ማየት ይችላል። በጣም የሚደንቀው በሺዎች የሚቆጠሩ ቤተክርስቲያናት ሄዳለች እቺ ስዕል ለበረከት ማለት ነው። ሆስፒታሎች፣ እስር ቤቶች በዓለም ዙሪያ እንደዚህ ስዕል የዞረ ስዕል የለም የሚባለው። እኔ ድረገጻቸው ስላለኝ ዛሬ እዚህ ትሄዳለች ይባላል፣ ይሰበሰባሉና ምዕመናኑ የሚናገሩት ምንድነው? ገና እየሄዱ ያሉ መዓዛው ይመጣል። ገና ማፍሰሳት ጀምርና ሰደንሊ በቃ በሙሉ ይፈሳል። ከዛ እንደዚህ በጥጥ እየተጨመቀ ነው የሚሰጠው እዛውና እንትኑ ሁሉ ይሞላል። አንዳንዴ ከመጠን በላይ ይበዛል እና እስከታች ድረስ መፍሰስ ይጀምራል። እና እነሱ ሲቸግራቸው ጥጥ በጣም ይደረጋል፣ በጣም ፍሰቱ ይጨምራል። ስለሚጨመር ከዛ በኋላ እንደገና እየተጨመቀ ይሰጣል ለሚመጡት ምዕመናን በሙሉ። ስዕሏን ይሄውን ስዕሏ የተቀደሰ ዘይቷ ነክቶታል። አስነክተው እንደዚህ ደግሞ ስዕሏን ለበረከት ይሰጣሉ። ብዙ ምዕመናን በሰልፍ ሆነው ጥጧን ይወስዳሉ። በጣም የሚገርም ነው። እሱ እስካሁን ድረስ ያልቆመ ሃዋይ ያለችው ስለ አይቬሮን ስለ ማርያም እስካሁን ድረስ አሁን ስለ ድሮ ታሪክ አይደለም። ማንም ሰው ሄዶ በአይኑ አይቶ የሚያረጋግጠው ነው።
ታውዘንድስ ቪዲዮስ ተሰርቷል። የዓለም አቀፍ የሳይንስ ቲም ሄዶ አይቶት ምን አረጋግጡ ተአምር መባሉ ለዚህ አይደለ ከአይምሮ በላይ መሆኑ ነው። ሌላው እና የመጨረሻው እስካሁን ድረስ ለ30 ምናምን ዓመት የቆየ የፖርት ሳይድ ግብጽ ስለማርያም አባብሶይ ወንብሾይ አባብሾይ ቤተክርስቲያን የምትገኘው ስለ ማርያም ናት። ይሄ መጀመሪያ በቪዲዮ ደረጃ ቀርጬ አስተላልፌያለሁ ለኢትዮጵያውያን። ይሄ ደስ ይለኛል። በመጽሐፍ ደረጃ አንድ ጽፋ ነበረ። በዛው ሄጄ ተገኝቼ ግን እዛው ያየው እዛው ቀድቼ ያስተላለፍኩት ደግሞ ደስ ይለኛል። ፖርት ሳይድ በጣም የተለየች ናት። ብዙ በረከትም ያላት ናት። ታሪኩ የሚጀምረው 1990 ዓመተ ምህረት ላይ ነው። ሳሚያ ዩሱፍ የምትባል የግብጽ ኮፕቲክ ኦርቶዶክስ ቸርች ምእመን ናት። አንድ ልጅ አላት። ግን ሳሚያ ዩሱፍ ጥሩ ክርስቲያናዊ ህይወት አልነበራት ናት። ብዙ ፓኮ ሲጋራ በቀን የምታጨስ ከቤተ ክርስቲያን ህይወት በእጅጉ የራቀች አለ አይደለ ክርስቲያናዊ በሆኑ ጉዳዮች ላይ የምታተኩር ነበረችና በጣም ህፃን ልጇ ታዘን ነበር። የግብጽ ኦርቶዶክስ ምእመናን ህፃናት በጣም ጎበዞች ናቸው ነው። ከልጅነታቸው ጀምሮ ቤተክርስቲያን ይሄዳሉ፣ ይቆርባሉ። ስለዚህ አሁን እዛ አስቀድሶ ሳይቆርብ የሚመጣ የለም። እኛንን ቆርበን አይተን ብንመለሰው እንጂ ሁሉም ይቆርባል ነው። ንስሐ እንኳን ሲሰጣቸው እንደ ጾም ጸሎት ስግደት አይደለም። ስጋው ደግሞ ለ2 ሳምንት እንዳትቀበሉ ይባላሉ። ያለ እነሱ ሞት ነው። ከኢየሱስ ክርስቶስ 2 ሳምንት ተለዩ ማለት ሌላ ነገር በእኛ ተቃራኒ ነገሮች አሉና ይሄ ተአምሩም ደግሞ ሰዎች ወደ መንፈሳዊ ህይወት እንዲቀርቡ ይረዳል የሚል እምነት አለኝ። ከእግዚአብሔር ጋር ያላቸውን አንድነት እንዲያጠነክሩ እና በኋላ በልጇ ጸሎት በንስሐ አባቷ ምክር ሳሚያ ዩሱፍ ወደ ንስሐ ህይወት ተመልሳ ቤተክርስቲያን መምጣት ጀመረች እና ቤተክርስቲያን ታጸዳለች፣ ትጠርጋለች፣ ምንጣፉ በቃ ሴት ሀምብል ሆነች። በጣም በኋላ ለስጋው ደግሞ በቃች። በጣም ህይወቷ ተስተካከለ እና ተአምሩ 1990 አካባቢ ያው ካጨሰችው ሲጋራ ብዛት የተነሳ ሳምባ ካንሰር፣ ላንግ ካንሰር አደረባት፣ ጡት ካንሰር እነዚህ ተደራረቡና ካይሮ ለሰርጀሪ ለቀዶ ጥገና ልትሄድ ቀን ተወሰነ። በጣም የሚደንቅ ታሪክ ነው የምነግርሽ። በኋላ ንስሐ አባቷ ቤት አደረች። ንስሐ አባቷ ሚስትን በክብር ተቀበለቻትና ገና ስትገባ ነው ልዩ መዓዛን የሸተታት እና መዓዛው ከየት እንደመጣ አላወቀች። በነጋታው ለመሄድ በዋዜማው ሌሊት ተኝታ ሳለች ቅድስት ድንግል ማርያም ኤልሳቤጥን አስከትላ የተለያዩ ቅዱሳን እና አባብሾይን ጨምራ አስከትላ መታ በሽታዋን አውጥታላት በፋሻ ጠቅልላት ነው ሄደችው። ፋሻው እስካሁን አለ እዛ ሚዜማቸው። መስቀል ምልክት አለው። እዛ ስትሄጂ እንግዲህ ወደፊት ታይዋለሽ። ያወጣችን በሽታውም አለ። ከዛ በጣም ተደናግጣ ጮኸች። ተሰበሰቡ። ቅድስት ድንግል ማርያም አክማት እንደሄደች ምስክርነት ሰጠች። ሆስፒታል ለቼክአፕ ስትሄድ ሙሉ በሙሉ የካንሰር ህመሙ የለም። መጨረሻ ላይ በጣም ቤቷ የነበረች የቅድስት ድንግል ማርያም ስዕል ነበረችና እንደሚታወቀው በ1960ዎቹ ቅድስት ድንግል ማርያም ዘይቱን ማርያም ላይ ተገልጻለች። 250,000 ሰው አይቷታል። ሞልቷል ዩቲዩብ ላይ። ጀመል አብደል ናስር የሚባል ነበረ፣ ፖፕ ቄርሎስ ነበሩ በጊዜው። 250,000 ሰው ነው አይኑ ዊትነስ ያደረገው ዘይቱን ማርያም ላይ እንዲህ ሆና የምትሳል። ከላይ ሰማያዊ መጎናጸፊያ ከውስጥ ነጭ የንጽህናዋ ምሳሌ ነው። ሰማያዊ ደግሞ ክብሯ፣ ጸጋዋ፣ አምላክን የመውለዷ ምሳሌ ነው። እጇን መዘርጋቷ ደግሞ ጸጋ፣ ሰላም፣ በረከት ለልጆቿ ይተላለፋል እንዲህ ብላ ተገልጻለች። እና የዛ ስዕል ቅጂ ቤቷ ነበረች። ያቺ ስዕል ነው ማፍሰስ የጀመረችው። ይህንን ወስዳ ለቤተ ክርስቲያን ሰጠች። ከዛ ጊዜ ጀምሮ ከየካቲት ወር ጀምሮ ይሄው ለ35 ዓመት እስከ ዛሬ ድረስ ያልተቋረጠ ወደፊትም አይቋረጥም። ይሄ እንደው ሆነ ነገር ካልሆነ በቃ በተለይ በጣም የሚገርመው 36 ዓመታት ነው የፈሰሰው ምንም ሳይቋረጥ። ከታች ላስቲክ ይደረጋል። አብዛኛው ከዚህ ጀምሮ ነው መፍሰስ የሚጀምረው ከዚህ ጀምሮ እና እንዳለ መላሰውን እንትን ይረጥብና ስዕሉ በቃ እየተንቆረቆረ ወደ ታች ነው የሚፈሰው፣ የሚቋረጥ አይደለም። እና ይሄ ተአምር በተደረገ ጊዜ ብፁዕ ወቅዱስ አቡነ ሺኖዳ ይሄንን ብሎ እንትን አይባልምና የሚያጣሩ በሊቃነ ጳጳሳት የተመደበ ራሱ ጉባኤ እንትን ብለው
ተአምሮ አማናዊ መሆኑ ተረጋገጠ። እዚህ ላይ እሳቸው ራሳቸው መጽሐፌ ላይ ቆመው የምናየው ነው። ቺናት ስዕሏ ፈሳው ቺናትና በተለይ የካቲት ላይ ፕላስቲኩ እንደገና ከረጢቱ ይቀየራል፣ ይሞላል። ጸሎት ይደረጋል። ከዛ በኋላ እንደገና በቃ ሙሉ በሙሉ መፍሰስ ይጀምራልና መዓዛው እንዳሸተተ ሰው ከዚህ ዓለም ያለ መዓዛ እንደዛ ይሸታል የሚል እምነት የለኝም። ብዙ ሽቶዎች አሽተን እናውቃለን፣ የተለያዩ ብራንድ የሆኑ ሽቶዎች። ይሄ ግን ከዛ ጋር ልታነጻጽሪው አትችይም። በጣም ሽታው ይለያል። በጣም የሚገርመው እችን ስዕል ያየኋት አላስታውስም፣ ረጅም ጊዜ ነው። ወደ ግብጽ ለ1 ወር ቆይቼ ነበረ አገልግሎት። እኔና ዘማሪ ገብረ ዮሐንስ ሄደን ነበር፣ ቆይቷል። የሆነ አመቱ ባላቅም አይሳይስ ብዙ ኢትዮጵያውያንን በሊቢያ እንትን ያለበት አመት ነው እና ፖርሳይድ ሄድኩኝ። በጣም ተደነኩኝ ነው በማየው ባየሁት። አይን ምስክር ነኝ፣ ሌላው እንዲነግረኝ አልፈልግም። አይኔ እያየው ብዙዎች ይዘምራሉ በስዕሏ ፊት። አስተማርኩ ሄጄ ምን አልኩኝ። ከዛ ጊዜ በኋላ ይዤ መጣሁ። እኔ በቃ አንድ ነው የሚሰጡት፣ ግን አስተማሪ ነኝና እግዚአብሔር ፈቃድ ሆኖ ይመስለኛል ብዙ አገኛለሁ እና ሼር አደርጋለሁ። ቤተሰብ አመመኝ ሲል፣ ሳምበዲ አመመኝ ሲል በጣም ብዙ። እንደውም አሁን አባቤሜን እዛ ያሉት ጋራ ጥሩ ወዳጄ ናቸው እና ሰጥቻቸው ከቅድስት ድንግል ማርያም ወስ ተቀብተው ጠጥተው የተፈወሱት በብዙ መቶዎች ይቆጠራሉ። እኔ ራሴ ቆጥሬ መመዝገብ አልችልም፣ ወይ ሰው ቀጥሬ መዝግቡ ካላልኩ በስተቀር በጣም ቢዮንድ የሆኑ ሚራክልስ ዊትነስ ነኝ። ሰው እንዲነግረኝ አልፈልግም። ከካንሰር፣ ከኩላሊት፣ ከእጢ የሰጠኋቸው ነው። ያችን ጠብያ በኋላ እነሱ ራሳቸው በዩቲዩብ ምስክርነት እንስጥ ብለው በጣም ጨቅጭቀውኝ የተሰጡን ብዙ አሉ። የሕክምና ማስረጃ ይዘው መጥተው ምናምን ብለው ስፍር ቁጥር የለውም። እኔ ስለሚበዛ አሁን ይሄኔ ስንፍና ነው። ሌላ ሰው ቢሆን በብዙ መድቦ እንትን ይለው ነበር። ዩቲዩብ ብቻ ዝም ብሎ ይሰራበት ነበረ። ሚራክሉ ብቻ ዩቲዩብ አመታት ይሰራ ነበር። ያው ብዙ ውስጥ ነገር ውስጥ ስላለው ይህን ኦርጋናይዝ ማድረግ አልችልም እና እግዚአብሔር ፈቅዶ የእመቤታችን ምልጃ ረድቶን በርካታ መምጣት ጀመረ ወደ እኔ። እዛም ብትሄጂ አንድ ነው የሚሰጠው። ምን እግዚአብሔር ፈቃድ ሆኖ 10ም ምንም ሲሰጥ በኋላ አመረኖ ኪዳነ ምህረት አስታውሳለሁ መጋቢት 24 ላይ ትልቅ ጉባኤ ነበረና ለመጀመሪያ ጊዜ ከፖርሳይድ 10 ተልኮልኝ ከወዛ 5 አምጥቼ ብፁዕ አቡነ ሰላማ በረከታቸው ይደርብን በነበሩበት ባርከው ለህዝቡ ተሰጥቷልና ከዛ በኋላ ግን ከጠበል ጋር ኦሬዲ ያቺ ትንሽ ስለሆነች ከጠበል ጋር የተደባለቀ ቢያንስ ኢትዮጵያ ብቻ ከ150,000 በላይ ዲስትሪቢዩት አድርገናል። ኦልሞስት 200,000 ሊሆን ይችላል። ብዙ ነው፣ በጣም ብዙ ነው። 10 አብያተ ክርስቲያን ትልቅ ገዳማት ገነተ ጽጌ ቅዱስ ጊዮርጊስ፣ እንጦጦ ሐመረኖ፣ ሰዓሊተ ምህረት፣ ምስራቀ ፀሐይ ቀበና መድኃኔዓለም፣ ጃቲ ኪዳነ ምህረት፣ ብዙ ቃሊቲ ቁስቋም፣ አልፎ ተርፎ ሰሜን አሜሪካ ቨርጂኒያ አርሴማ፣ ቨርጂኒያ ቁስቋም፣ አሁን ዳላስ ቴክሳስ በቃ ፕሮግራም መደረግ ጀመረ የስዕሏ መርሃ ግብር። ኢቭን አባ ቤሜን እዛ ፖርሳይድ የሚያገለግሉትን አባት እኔ ጀመርኩት ኢንቫይት አድርገዋቸው እሳቸው ባለፈው ተገኙ። በጣም የሚያስደስትና ቢያንስ ብዙ በጣም ከመብዛቱ የተነሳ ባክላክልኝ ይሉኛል። እኔም በእንግሊዘኛ እየጻፍኩኝ ይልክላቸዋለሁ። ወደፊት እንዲታተም ነው። ብዙዎች ናቸው እና እሳቸውም ሄዱ። በተለይ ዳላስ ቴክሳስ ዶክተር አንዱዓለም ምስክር ነው። ብዙ ኦቲስቲክ ህፃናት መናገር የማይችሉ ነው በ6 ቀን አንደበታቸው ሲናገር አይቻለሁ። የተቀደሰ ዘይቷ እና እስካሁን 36 ዓመት አልቆመም። የሌላ እምነት ተከታዮችም ሄደው በሰልፍ ነው የሚቀበሉት፣ እዛ በሰልፍ ነው የሚቀበሉት እና ያ በረከት እንደውም ተከትሎ የመጣ ነው ያልኩት እና እዚህ ወደ 200,000 በላይ በነፃ ዱንቡሎ ሳንቲም አልተቀበልንም።
እና ሰዎች የነበረው ላይ ወደ 200,000 ነው የተዳረሰው ማለት ነው አይደል? ያለፈው ወደ 20,000 ምናምን ነው አጠቃላይ ማለቴ ነው። በ10ም ውስጥ ሰዓሊተ ምሕረት ብዙ ነው፣ ወደ 50,000 ነበር። ቦትል ራሳችን ገዝተን ደስ ይላል። የታመመ ሰው በቅድስት ድንግል ማርያም አማላጅነት ተፈውሶ እጢው ወጥቶለት ከካንሰር ድኖ ከኩላሊት ድኖ መስራት የማይችሉ ድሆች እጃቸው እንደገና ሰርቶ አይናቸው በርቶ ደስ ብሏቸው ማህፀናቸው መውለድ ያልቻለ ወልደው በቃ ቴክስት ሲልኩ ሳይ በቃ ደስ ይለኛል። በጣም ብዙዎች ናቸው። ስፍር ቁጥር የላቸው። እኔ በእውነቴ ራሱ ልጽፈው ብል መጽሐፍ የሚወጣ ነበረ። ጊዜው ሁኔታ አልቻልኩምና የሚላከው ቴክስት በጣም ብዙ ስለሆነ በቃ እኔ ለመድኩኝ መሰለኝ እንዲህ አይነትና እገረማለሁ። እኔ ብቻ አምላኬን ማመስገኛ ምክንያት ሆኖኛል። ምንድነው ግን አሁን ያለው የተቀደሱ ዘይት እስካሁን ድረስ ከቅድስት ድንግል ማርያም የዝምታ ስብከቷ ነው እላለሁ። መዓዛዋ የተለየች ናትና አንድ ሰው ፖርት ሳይድ ሲሄድ እዛ ያሉት አባት ያን የተቀደሰው ወዟን ይሰጣሉ። ማለት በዚህች አይነት ነው የሚሰጡት። ፖርት ሳይድ የተቀደሰ ወዟን ዋይት ነው፣ ከለርለስ ናት። ሞልቶ አንድ ይሰጣሉ። የአናባቤሜን ማለት ነው። አንቺን ብትሄጂ አንድ ይደርስሻል ማለት ነው። እንግዲህ ከዋጋ ጠባ አድርገሽ ሰዎች ይጠጡታል፣ ህመምተኞች ይቀባቡታል። እና እስካሁን ያለ እና ብቻ እኔ ከሁሉም የምደመምበት የፖርት ሳይድ መዓዛው ነው። አስታውሳለሁ አንድ ቀን ቤተሰቦቼ አክስቶቼ ምናምን ቤት ይመጣሉ። በርከትከት ብለው ነው የመጡት ሊጠይቁኝና መጨረሻ ላይ በጣም ከሚያስደንቀኝ ነው አፍንጫዋ ማሽተት የማትችል አሁንም ልታደምጠው ትችላለሽ መርሃ ግብሩ ማለት የቤተሰብ ሚስት ብቻ እንደዚህ ሚስትና አፍንጫዋ ሰው ልጅ ለካ ችግር ብዙ ነው። ግማሹ ለካ አፍንጫው መርፌው እንትን ይላል ለማሽተትና በጣም የምትሰቃይናት አሽተታ አታውቅም። ሽታ አይለይም። እና መጀመሪያ ፖርት ሳይድ መታ ቤት አንተማ አጣጣፋ ምግብ እባክህ እንትን ብሎ ስትቀበው መጀመሪያ አፍንጫዋ ተከፈተ። እዛው በጣም እንደዚህ አይነት ሚራኪውለስ ወይዘሮ አበባ ለምሳሌ 3 ነግሬሽ ይበቃል። ታውዘንድስ ነው የሚቆም አይደለም። በጣም ብዙ ነው። ይሄ ያው እግዚአብሔር ምስክር አድርጌ ነው የምናገርሽ። ወይ ለሚዲያ ፍጆታ አይደለም ኦርም ለመባል አይደለም፣ እውነትና እውነት ስለሆነ ነው። ወይዘሮ አበባ አሁን ታደምጥ ይሆናል ይሄን መርሃ ግብር። አብራን ግብጽ የተጓዘች ናት በቀርሜሎስ አስጎብኚ ድርጅት። እሷ ድርጅቷን ልትጎበኝ ስትል ትልቅ የሆነ ጭንቅላቷ ላይ የሆነ ጣውላ ወደቀች። ሰርጀሪ ተደረገች። አይኗ ትዊንክል አያረግም። ሴሉ ዳሜጅ ሆኗል። ሪፔር ለማድረግ 2-3 ዓመት ሊፈጅ ይችላል። ስታክ አድርጎ እንትን ያለ ነው እና ኤሊቬተር ላይ ተገናኘን። ገና እኮ ፖርት ሳይድ አልሄድንም። መጀመሪያ 2ኛ 3ኛ ቀን ነው እና ዶክተር የፖርት ሳይድ የተቀደሰ ዘይቷን ፈልጋለሁ፣ አይኔ እኮ እንደዚህ ነው አለችኝና ሰጠኋት። አይኗን ገባች። ወደ ሌላ ገዳም ይመስለኛል ወደ ሚናስ ይሆን እንደዚህ ልንሄድ ስንል ባስ ውስጥ አለች። እንግዲህ አስቢ 2-3 ዓመት የሚፈጀው ነገር እዛው ትዊንክል አደረገ አይኗ። እዛው ባስ ውስጥ ብዙ ሰዎች ሄደዋል። ቆማ ምስክርነት ሰጠች አይኔ የተንቀሳቀሰ ብለ። እንዲህ አይነት ብዙ ሰምቻለሁ። ብዙ ይሄን ወደ ማውጣቱ ይከብዳል። ከብዛቱ አንፃር ነው በጣም የሚቸገረው፣ ብዛቱ ነው። ወይ ሌላ ሰው ምን ነው ሃንድል የሚያደርገው ሰው ይሄ ነገር ባገኘና አላለው አይ መኖር አለበት ከዚህ በኋላ በተለይ እንደተቀደሰ ሰው በጣም ቢሰበስብ ጥሩ ነው። እጅግ ብዙ ነው። ሰሜን አሜሪካ በጣም የሚገርም ነው። ይዘሩሃና አይኗ 7 ዓመት ከ7 ወር በአርቲፊሻል እንባ ነበር የምትኖረው። አይንም ለካ እንባ ከሌለ ያው ሁሌ ቅቤ እንደተቀባሽ ነው። ሁሌ አይኗ ላይ እንባ ነው እና የቅድስት ድንግል ማርያም ወርሃዊ መታሰቢያ ማህበር ተገኝቼ አይኗ እንደዚህ ያለ በነጋታው አይና ሪዞ አደረ። ስትሄድ ለቼካፕ የለም። ቅጽበታዊ ነው አንዳንዱና ከአይምሮ በላይ የሆኑ ነገሮች ሰምቻለሁ አይቻለሁ። ለኔ አይደንቀኝም እንደማለት ነው። እና ምንድነው ቅዱሳት ስዕላት በረከት አልተጠቀምንም፣ ከኃይላቸው አልተጠቀምንም፣ ከበረከታቸው አልተጠቀምንም እና ራቁቱን እንደቀረሰው ሊሆን ነውና ሞንትሪያል አይቬሮን፣ ስዕለ ማርያም፣ ሃዋይ፣ የፖርት ሳይድ ደግሞ ጥንት ኢትዮጵያ የነበሩ ምነስልኪ ድንግል ከመታሁዝ ያፈዘ ሰማይኩ በጼዴንያ ተአምረኪ ጽሁፈ በኢትዮጵያ ሪኩ ትሩፈ ያላቸው እነዚህ ነገሮች ሁሉ በዚህ መጽሐፍ ላይ ተካተዋል ማለት ነው። በአቅሜ አካትቻለሁ።
እና ይህን ሁሉ ብንተነትን ያው ጊዜ ስለማይበቃ ቢያንስ በዚህ ላይ ከተወያየን በሌላ መርሃ ግብር ደግሞ ሌሎቹንም በስፋት እናነሳቸዋለን የሚል እምነት አለኝ። በዚሁ አጋጣሚ እንግዲህ እነዚህን ሁለቱን ስዕላቶችሽ ደግሞ እቺ የጥቁር እመቤት ሉቃስ ከሳላቸው ስዕላት ውስጥ ነው። ዛሬ አናነሳትም፣ ለምን ራሱን ችሎ የሚነሳ ነው። አቃቢተ ሆወትን ደግሞ ሁለቱ በመጽሐፉ ሲመረቅ ሁለቱ ስዕላት አትመናቸው ነበረ ለመጡት እንግዶቻችን እንድንሰጣቸው ማለት ነው። ከዚያ ውስጥ እንግዲህ ሁለቱን ያው አበርክቼልሻለሁ ማለት ነው። እግዚአብሔር ያክብርልኝ። ልጠይቅ ነበረ እኔ እንደው ባይሰጠኝ ራሱ ከሰማኋቸው ታሪኮች አንጻር በጣም ፈልጌ ነበር ልጠይቅ ነበር፣ ግን እግዚአብሔር በጣም ያክብርልኝ። እችን አልሰጥሽም፣ ከአይቬሮን የተላከልኝ ስለሆነ ከዛው ከገዳማ ለማስታወሻ ሁሌ ጸሎት ቤት የማስቀምጣት ነው። አዎ ይበቃኛል። ይሄ ራሱ ለእኔ በጣም ትልቅ ነገር ነው። እውነት አንደበት አጣሁኝ። እግዚአብሔር ምስክሬ ነው ማለት በአንድ በኩል ዶክተር እየሰማው ምን ያህል እንደማላቅ ማሰብ ጀመርኩኝ። በአንድ በኩል ደግሞ በጣም ገረመኝ ማለት በዚህ በ21ኛው ክፍለ ዘመን ያውም አንተ ሳይንቲስት ነህ፣ ከኔ በተሻለ ወደ ሳይንሱ ወደ ጥያቄው ወደ ሎጂኩ የቀረብክ ነህ እና በዚህ ዘመን ደግሞ እንደዚህ አይነት ነገሮችን ደግሞ ማየታችን መስማታችን ደግሞ በሌላ በኩል ደግሞ በጣም አስገረመኝ። ቀደም ሲል ግን እንዳልከው አናቅም ማለት ብዙ የሚጠኑ ነገሮች ለካ አሉ፣ ብዙ መረዳት ያለብን ነገሮች አሉ። ይሄ መጽሐፍ በዚህ ቆማል ብዬ ግን አላስብም። ይመስለኛል ተጨማሪ ተከታይ ይኖረዋል፣ ስራዎች ይኖራሉ ብዬ ገምታለሁ። በጣም ምክንያቱም አንዳንዴ ማየት ጥሩ ነው። አለማየትን ያህል መጥፎ ነገር የለም። ጥብብ ያደርጋል እና ስፋ አእምሮ እንዲኖርሽ ማየት በጣም ጥሩ ነው። የተጓዝኩባቸው ብዙ ሀገራት አሉ፣ በጣም ብዙ ዓለማት ሀገራት አሉ። እዛ ያየኋቸው ነገሮች ይገርሙኛል። አገሬንም ዞር ያለው ጥቂት ነው እንጂ የምትቀረኝ ኢትዮጵያ ብዙውን አውቀዋለሁ ከጫፍ እስከ ጫፍ፣ ውጩንም በተመሳሳይ መልኩ እና ብዙ ምንሰራቸው ምንጽፋቸው ነገሮች ያሉ ግን ይመስለኛል ገና አልተነካም። የጥንታውያኑ አባቶች በተሻላቸው መጠን ጻፉልን። በጣም ክብር አለኝ። ኢትዮጵያ በስነ ጽሁፍ ሀብት የታደለች ናት። እንኳን አልፎ አውሮፓው ሚዚየም ሁሉ ሺዎች ብራናዎች አሏት ናት እና ያን ሌጋሲ ማስቀጠል አለብን፣ ብዙ መጻፍ አለብን የሚል እምነት አለኝ። ገና ብዙ የሚተረጎሙ ስራዎች አሉ፣ ብዙ የሚጻፉ ጽሁፎች አሉ እና ትንሽ የእንቅልፍ ሰዓት መቀነስ ነው ያለብን። ምንም አማራጭ የለም። ዝም ብዬ ግን ሳስበው ዶክተር ሮዳስ ያው እየተኛህ አይደለም? እስከ ብዙ ሰዎች እንደዚህ ሲጠይቁኝ የሚያስቅ መልስ እሰጣቸዋለሁ፣ ይስቃሉ። እስከ ምጽአት እንተኛለን ነው ጌታ እስኪመጣ ድረስ በመቃብር እንተኛለን። ምን እሰራበታለሁ? ሰፊ የማንቀላፊያ ጊዜ ካለን አሁን ትንሽ ቀነስ ማድረግ፣ ያንቀላፋውም ያላንቀላፋውም ሁሉም ያው መሄዱ ስለማይቀር ቢያንስ እቺ አይኔ የሰጠኝ የዛሬውን ብርሃን እንዳይና እንድጠቀምባት እንጂ ዝም ብዬ ቲክቶክ ስክሮል እያረኩኝ አይኔን እንድገልበት አይደለም። ብዙ ምስጢር እንዳይበት ብዙ ነገር እና አይን መጠቀም በተሰጠኝ ጊዜ ሳይፈዝ ሳይደነዝዝ ሁሉም ነገር የወጣትነት ስራችን እድሜያችን ብዙ ስራዎች እንሰራበት ይመስለኛል። በእኔ እይታ ነው፣ የሌላውን አይመለከተኝም። አዎ አይ እንኳንም አልተኛልን። ምክንያቱም እነዚህ አይነት መጽሐፍቶች እንተኛለን። እተኛለሁ፣ ጥሩ እንቅልፍ እተኛለሁ። ጊዜ ይባረካል። ትንሽ የጊዜ ኮንሰፕት ራሱን ችሎ የሚወራበት ቢሆንም ሰው አብዛኛውን ጊዜ ከእግዚአብሔር የሚጠይቀው ጥያቄ ገንዘቤን ባርከው ነው፣ ግን ጊዜን ባርከው ብለሽ ትንሽ በርከክ ብለሽ አምብል ሆነሽ ተደፍተሽ መጸለይ አለብሽ። አንዳንዴ ጭንቅንቅ ባለሽ ሰዓት ራሱ ጊዜው እንዳትረፈርፍልሽ ያቺ ሞመንት ላይ ዊሽ ማድረግ ጥሩ ነው። በጣም ይሆናል አይደለ? ነገሮች እንዲደርብ ጌታዬ ፋታ ስጠኝ፣ ጊዜውን አብዛው አትረፍርፈው ካልሽ እንትን ሲል ታየዋለሽ። ታይሙ እኔ እንጂ የመቆም የመሄድ ነገር ይታይበታል። ስለዚህ ጊዜሽን ባርክልኝ፣ ተኝተሽ ቢሆን ጊዜን ባርከው ብለሽ ግን ብዙ ስራ ቢሰራ መልካም ነው እላለሁ። እንደው ዛሬ ተገናኝተናል። ቤት በአንድ ወቅት በመጣን ጊዜ በጣም ብዙ ስዕላቶች ዶክተር ሮዳስ ቤት ውስጥ አለና በጣም የምታስላቸው እንደገና በተለይ ደግሞ የእመቤታችን ብቻ እንደው ከተፈቀደልኝ ልናገር ስዕላቶች በብዛት ያለበት ደግሞ ጸሎት ቤት አይቻለሁኝና ከየት ሀገር የተለያየ ሀገር ጠቅሰልኝ ነበር። አሁን ረሳሁት እውነት ለመናገር እንዲህ ነው ብዬ ለመጥቀስ። ምስጢር ታወጫለሽ አይደል?
ብዙ አሁንም በጣም ያሳልኩት ስዕል አለ። እኔ ሁለት አይነት ስዕል ነው ያለኝ ታውቂያለሽ። የጸሎት ቤቱ መንፈሳዊያት ስዕላት ብቻ ናቸው። ይሄ ሳሎኑን ግን በተቻለኝ አቅም ብዙ ስዕላት የእነ አንድሮሜዳ አለ። ሁለተኛ የሙሴን አብርሃምን አንድ ላይ አድርጌ ያሳልኩት ሰዓሊ የራሴ ስላለኝ በጣም የዊዝደም ስዕሎች እወዳለሁ። እኔ ያው የቁጥር መምህር አይደለም የቀመረ ፊደል መምህር እንደመሆኔ 400 ተማሪዎች አስተምራለሁ። ከኦንላይን ብዙ ተማሪዎች ነው ያሉኝ በመላው ዓለም የሚማሩ ትልልቅ ሰዎች። ስለዚህ ያን ዕውቀት አብርሃም 6 ወር ነው እግዚአብሔር መልአክ ያስተማረው ኩፋሌ ላይ። ያን 6 ወር ያስተማረውን ትምህርት ስለምናውቀው ያን በስዕል ደረጃ ሳየው አንዱ። ሁለተኛው አዳም ኤዶም ገነት እያለ ያሳልኩት ደግሞ አንድ ስዕል አለ። ራዚኤል መጥቶ መጀመሪያውን መጽሐፍ ሲያስተምረው ምን እንዳስተማረው በስዕል መልኩ ዛፍ ስር ዕፀ ሕይወት ስር ተቀምጦ ያሳልኩት አለ። አሁን ደግሞ ሄኖክን በ3 ክራውን አስዬ ያው መተሽ ታይዋለሽ። ኤዶም ገነት ውስጥ ያያቸው 14 አበባዎችን ጨምሬ 7 ተራራዎች ጨምሬ 4ቱን ሊቃነ ከዋክብት ፀሐይ ጨረቃን ጨምሬ ያያቸውን ህቡ ስሞች ጨምሬ 12ቱ ነፋሳት በሙሉ በእሱ ላይ ከልቡ ደግሞ ይሄ መጽሐፉ ከላይ የተሰጠውን ጸጋውን ሲያወጣው እነዚህ ነገሮችን ተጨመረ ትልቅ ስላለኝ የኔ ችግር አይኔ ስልቹ መሆኑ ነው። ለዚህ ነው ትግስት የለኝም። ባዶ ግድግዳ ማየት አልችልም። በጣም ወይ አይኔን መጨፈን ወይ ሌላ ነገር ማንበብ ካልቻልኩ ልሙጥ ነገር ስለማልችል ምንም ቢሆን ምን በቃ ማያቸው ስዕላት ስላሉኝ ትንሽ ለመጽናኛ አስዬ ያው እንትን አለ። ከዛ ደግሞ የጸሎት ክፍል ሰዎች እንደየቤታቸው ልኬት ሊኖር ይችላል። የመገናኛ ድንኳን የሌለ አንቺና እግዚአብሔር የምትገናኝበት አንድ ነገር ሊኖርሽ ይገባል ቤትሽ ላይ። ክፍል እንኳን ባይኖርሽ በመጋረጃ ጋርሽ የጸሎት ቦታ የተቀደሰ ቦታ የሱባኤ ቦታ ሊኖርሽ ይገባል የሚል እምነት አለኝ። እና የተቀደሳት ስዕላት ደግሞ ያው ጸጥታ ስፈልግ፣ ዝምታ ስፈልግ፣ ምስጋና ስፈልግ፣ አልፎ ተርፎም ዝም ብዬ መተኛትም ስፈልግ ነው። ያቺ የጸሎት ክፍል ደግሞ ያው በብዙ ቅዱሳት ስዕላት የተመላሽ ናት። እያንዳንዱ እነዛ ቤት ያሉት ቅዱሳት ስዕላት የራሳቸው ታሪክ አላቸው። የቤት እንዴት ታሪክ የራሴ ስላሉኝ እያንዳንዱ በጣም መወዳቸውና ከሁሉም ደግሞ ከቤቴ ክፍሎች ሰላም የሚሰማኝ የጸሎት ክፍሌ ነው። በጣም ሌላ እንትን ነው የሚሰማኝ ስገባ። ምንድነው ይሄ ሁላችንም ማድረግ የምንችለው ነገር ነው። ምንም ከባድ ነገር አይደለም ብዬ አምናለሁ። ይህንን ዛሬ ነበረንን ቆይታ ያው መጨረስ አልፈለኩኝም ነበረ፣ ግን ያው ማለቅ ስላለበት ነው እውነትም ማጠቃልለው። በጣም ደስ የሚል ቆይታ ነው ያለኝ። ግን አንድ የመጨረሻ ጥያቄ ያለኝ ጥያቄ ምንድነው እንደው ዶክተር ድጋሚ እንግዳዬ ብትሆን ነው እዚሁ እንደባለፈው እየፈለኩኝ አይደለም የምመጣው፣ ግን እዚሁ እንደው ቃል ብትገባልን። ይህንን ምጠይቅ እኔ ራሴ በግሌ ለማወቅ ካለኝ ፍላጎት ነው፣ ለመማር ካለኝ ፍላጎት። ይህን ፕሮግራም ሳዘጋጅ ሌሎችን ሳስተምር እኔ ራሴ ይማራለሁ። ዛሬውን ይዤው የሚሄደው ወደ ቤቴ ብዙ በጣም ቴካዌ ያለ ብዙ ማላቃቸው ነገሮች እንዳሉና እንደው ካሉት ጊዜያት ከመጽሐፍቱም ከምኑም ከሚጻፈው ከሚሰራውም በሌላ ጊዜ ዶክተር መልካም እገኛለሁ። እውነት ለመናገር እኔ ብዙ ማስተማርና መናገር አልወድም በተፈጥሮ ግዴታ ሆኖብኝ ነው። ሞር ደስ የሚለኝ ስጽፍ ነው። በጣም የምደሰተው የድርሰቱ ህይወቴን እወደዋለሁ። በቃ እዛው ስደበቅ ሌላ ዓለም ነው ለእኔ። እነዚህ ነው። እኔ አሁን ዩቲዩብ ለምሳሌ ከ444,000 ሰብስክራይበርስ በላይ ያለው ነው። በአንዴ ብለቅ በጣም ብዙ እስከ 500,000 ድረስ የሚታይ ቪዲዮ ያሉበት ነው። እሱን እንኳን መስራት ያልቻልኩበት ምክንያት ከድርሰት ፍቅር የተነሳ ነው። ግን ያለኝን ሰዓት አጣብቤ ደግሞ በሌላ ርዕሰ ጉዳይ ላይ አንድ ቀን እንደምናወራ እምነት አለኝ። በጣም አድርጌ ነው ማመሰግነው። እግዚአብሔር ያክብርልኝ ዶክተር ሮዳስ እንግዳይ ስለነበርክ አመሰግናለሁ። እኔም አመሰግናለሁ። ከመጋቤ ሐዲስ ዶክተር ሮዳስ ታደሰ ጋር የነበረኝ ቆይታ ይህንን ይመስላል። እኔ በጣም የወደድኩት ቆይታ ነበር። ብዙ ነገር ተምሬበታለሁ። እናንተም እንደተማራችሁበት ተስፋ አደርጋለሁ። ይሄ መጽሐፍ እኔ ጋር ደርሶኛል። እያነበብኩት ነው፣ አልጨረስኩትም እንጂ እያነበብኩት ነው። ለእኔ በጣም ብዙ አዲስ ነገሮች አሉ፣ ማላቃቸው የተረዳኋቸው ነገሮች፣ ገና የምረዳቸው ነገሮች አሉ።
እናንተም ይህንን መጽሐፍ ገዝታችሁ እንደኔ መጠየቅ የማወቅ ፍላጎት ካላችሁ ጉጉት ካላችሁ እንድታነቡት እጋብዛችኋለሁ። የሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ መልካም ሳምንት። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሜኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ ሀጌ የውበት ማሰልጠኛ ተቋም